ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ይሄ ገዳም ነው ወይ? አባ ዮሐንስ መናኝ ናቸው መነኩሴ በዚህ ብቻ መወገዝ አለበት ግርማ። በነገራችን ላይ ልጁና ግርማ ማለት ነው ያለ ሊቀ ጳጳሱ ፍቃድ ቤተክርስቲያን መክፈት አይቻልም። በነገራችን ላይ አለመታዘዝ በነገራችን ላይ የእውቀት ማነስ ችግር ነው የሚያሳየው። ቡድን አለው፣ በህቡ የተደራጀ ቡድን አለው፣ ማህበረ በኩራት የሚባል ይሄ ህገወጥ ነው አውጡ ተብሏል። ብዙዎች ያ በጭፍን ስለሚሄዱ እኚህ ሰው ወደ አሜሪካ ከመሄዳቸው በፊት መሰረቱት በተባለው ገዳም ውስጥ ማን ናቸው? ከኢኦቲሲ ቴሌቪዥን ላይ ማንነታቸውን እናሳያለን። ራሱ 10 ፖይንት ያ 10 ፖይንት ራሱ የቤተ ክርስቲያን አገልጋይ እንዳይደሉ የሚያሳይ ገዳሙም የቤተ ክርስቲያን እንዳይደለ የሚያሳይ ረገጥ ያለ ነገር አለ እና በእርጋታ ስሙ። ከዛ በኋላ ቀጣይ ነገር ምንድነው የምናደርገው? ያው ወደ አሜሪካ የሄዱበት ወደ ግሪክ የሄዱበት በአሜሪካ ከ8 ሚሊዮን ዶላር በላይ አውጥተው የገዙት ቤቶች እና የፕሮቴስታንት ቸርች መሰል ነገሮች ዛሬ እንግዲህ ያው ዳላስ ላይ የነበረው እንቅስቃሴ እንደተጠበቀ ሆኖ እንደለመዱት ካሊፎርኒያ ላይ ሄደው ነበር። ያንንም ለብፁዕነታቸው መረጃዎቹን ከመጀመሪያ ጀምሮ ስናቀብል ነበረ። እግዚአብሔር የተመሰገነ ይሁን። ዛሬ ኦፊሻሊ በሚያደርጉት ስራ እያንዳንዱ ነገር አውግዘዋል። አህጉረ ስብከቱ ጭምር ማለት ነው። ከዛ በተረፈ አሁን አንዳንዶች ምንድነው የምትሉት? አይ ማውገዝ እኮ የቅዱስ ሲኖዶስ ተግባር ነው ምናምን ብላችሁ አንዳንድ ነገ ህዝቡን ለማዘናጋት አሁንም አንድ ግለሰብ ነው ብላችሁ ለማጣጣል የምትሄዱበት ነገር አለ። እንዳትረሱ፣ ቤተክርስቲያን አንዲት ናት። ስለዚህ ቤተክርስቲያንም በአህጉረ ስብከቱ የሊቀ ጳጳሱ ተግባርና ኃላፊነት በፍትሐ ነገሥቱም በቃለ ዓዋዲውም የተቀመጠ ነገር አለ። ሚስቱ ነች። ስለዚህ ያለ ሊቀ ጳጳሱ ፍቃድ ቤተክርስቲያን መክፈት አይቻልም በነገራችን ላይ። ስለዚህ ግብሩንም እያንዳንዱን ነገር አጭበርባሪነቱን በደብዳቤው ነው የምናሳያችሁ። ተወግዟል፣ የግለሰብ ተወግዟል። አሁን ክህነት መያዝ ምናምን ነገር እሱ ለማይነር ኢሹ ነው። ባይደው ይሄ ቀይ መስመር ነው። ቀይ መስመር ያለ ሊቀ ጳጳሱ እውቅና የፈረንጆች አዳራሽ ገንዘብ አለኝ ብሎ ከፍቷል መሰል ነገሮች እናነሳለን። ከዛ በፊት ግን ከውጭ ሀገር ከመሄዱ በፊት ይህ ሰው ምንድን ነበረ ኢትዮጵያ ውስጥ አባቶች በአህጉረ ስብከቱ ላይ በነበረው ውይይት 10 መሰረታዊ ነገር ተናግረዋል። እነዚህ 10 መሰረታዊ ነገሮች እውነት ለመናገር ገዳሙ ቤተክርስቲያናዊ ነበር ወይ? ገዳሙ የቤተክርስቲያንን ቃለ ዓዋዲን የጠበቀ ነበር ወይ? ቢያንስ እኮ 2 እና 3 ችግሮች ቢኖሩ ዝም ብላችሁ ታልፉታላችሁ። 10 ከባባሮች። ስለዚህ ያለው ገዳም የወርቅ እሸት የሚባለው የዚህ ሰውዬ የግል ሀብቱ ነው። አካውንቱ ምንም ከዛ በሰሊጥ አድርጎ በኮንትሮባንድ ብሩን እንዳለ ወደ አሜሪካ ወደ አውሮፓ ወስዶ እየተዝናናበት ነው። የዚህ የምስኪን የአረብ ሀገር ህዝቦች ማለት ነው እና የኢትዮጵያ ህዝቦች ማለት ነው የቤተ ክርስቲያንን ሀብት እያንዳንዱን ነገር ባይደዌ ብዙ ህዝብ ወርቁን ሰጥቷል። ብዙ ነገር ሰጥቷል። ያን ሁሉ ነው ይዞት የወጣው ማለት ነው። ስለዚህ 10ሩን ፖይንት ሳትሰሙ ጀጅ ባታደርጉን እኛንም እኚህ ሰውዬን እኮ መቃወም አምሮን አይደለም። አሁን ጸጉሩ አርቲፊሻል ነው ምናምን ስንል እኮ ባህር ዳር ሄዳችሁ 06 እኮ ጸጉሩን የምትጎነጉነውን ሴት መጠየቅ ትችላላችሁ። ስለዚህ አሁን ተወገዘ። በቃ እንደ ጎንደር እንደ አባ ዮሐንስ እና እንደ አቡነ ዮሐንስ ልምጥምጥ አይደሉም አቡነ ቴዎፍሎስ። ስለዚህ ዲሲሽን ሰጡ። ለዘሴም ደግሞ እናከብራቸው አሉ አቡነ ፋኑኤል። ስለዚህ ውሳኔ ሰጡ። ይሄ ውሳኔ ቤተክርስቲያን አንዲት ናት። ይሄንን መተላለፍ ይሄንን ውግዘት
እቃወማለሁ ብሎ የሚነሳ ደግሞ የዚህ ሰውዬ አቤቱታ የት እንደሆነ ይታወቃል ማለት ነው። አለቀ። ቅዱስ ሲኖዶስ ጋር ነው የሚቀርበው። ቅዱስ ሲኖዶስስ ከዚህ በፊት ስለዚህ ሰውዬ ምን ብሏል? በግልጽ አማርኛ መድቦ የተደረገውን 10 ፖይንቶች ዛሬ እናሳያቸዋለን። እኛ ያለ መረጃ እናወራም። ባይደው እኛ የሰው ጠላት የለንም። ይኸውላችሁ ሌላው ምናልባት እኔ ደግሞ እንደ አንድ ከፕሮቴስታንት እንደተመለሰ ሰው የሚያመኝ ይህን ሰውዬ እነ ግርማን የተከተሉ ሰዎች ናቸው መናፍቅ አዳራሽ እየሄዱ ነበርን እያሉ የሚያወሩ እንደገና ጠንቋዮች የነበሩ ማለት ነው። እነዚህም ጠንቋዮች ናቸው፣ እነዛም ጠንቋዮች ናቸው። ይሄ ሰውዬ ቀድሶ አያቆርብም፣ መረጃ ስላለን ማለት ነው። ለራሱ ገድል ጽፏል በህይወት እያለ። መረጃ ነው የምንናገረው። ያለ መረጃ ምንም ነገር የምንናገረው ነገር የለም። አንድም ነገር አንናገረው። ይሄ ሰውዬ የሚያደርጋቸው ነገሮችን በጣም ትደነግጣላችሁ። ጮኸናል፣ ያው ተከታትለናል። እግዚአብሔር የተመሰገነ ይሁን። ዛሬ በስላሴ ዕለት የምስራች ሰምተናል። ልክ እንደ ዳላሱ የዳላሱ ዌቭ ነበረ፣ እንትን ነበረ፣ ትንቅንቅ ነበረ እንደምታውቁት። ምክንያቱም የገዛቸው ግለሰቦች ነበሩ። ትንቅንቅ ነበረ። እግዚአብሔር የተመሰገነ ይሁን። ነገር ግን በቃ እውነቱ ቪዲዮዎቹ ምኑን እንግዲህ ከዚሁ ነው ስንልክ የነበረው አይደለ? ተላከ፣ እውነቱ ወጣ፣ እውነት አሸነፈች፣ ቤተክርስቲያን አሸነፈች። የካሊፎርኒያ ለብፁዕነታቸው የላክንላቸው የድሮ እንደተጠበቀ ሆኖ አሁን የገዛውን ቦታ ነው የላክንላቸው። ለጊዜው ወደ ካሊፎርኒያ ሲሄድ ግን ምንድን ያደረገው ስሙን ደብቁልኝ ያላቸው ፈረንጆቹ። ስለዚህ በስሙ አልነበረም። 3.7 ሚሊዮን ዶላር ነው የገዛው። ከዛ እሳቸውም ቅዳሜ ሰምቻለሁ ፍቅረ ኢየሱስ እየተከታተልኩ ነው አሉ። ከዛ በኋላ ልክ ስሙ ሲወጣም አሁንም ላኩኝ፣ ይሄው ስሙ ወጥቷል። ውሸት አናወራም። እሳቸው ብቻ ይሄ ሰውዬ ብቻ አይደለም። እዛው ሳክራሜንቶ ላይ ያለ አባ ሚካኤል የሚባል ሰው አለ። እሱም እንደዚሁ ከነበረበት ቦታ ታቦት በሌሊት ነጥቆ የምዕመኑን የሚገለገሉበት የቤተ ክርስቲያን ወስዶ ቤት ተከራይቶ የራሱን የሚያምታታለ እኚህ ሰውዬን የሚደግፋለ። እሱም ቀጣይ እርምጃ ይወሰድበታል። ከዚህ በፊትም ማስጠንቀቂያ ተደርጓል። እሱንም እናነሳለን። ዳላሶችም ካላችሁ እንድትገቡ እንፈልጋለን። እና አንዳንድ ጊዜ ሊደርሺፕን መማር ስላለባችሁ ማለት ነው። አያችሁ፣ እንደዚህ አይነት ነው ቤተክርስቲያን ትከበር። እንደዚህ አይነት ውሳኔ ነው። በቃ ፍትሐ ነገሥት ስለ ቤተክርስቲያን በተነገረው አንቀጽ 1-2 ቁጭ ያለ ነገር ነው። ስለዚህ እንመጣለን። በመረጃ ነው የምናወራው። ጥሩ ነው። 22,000 ደርሷል። የታችኛውም 1.2 ሆኗል። ሪፖርት ስላለ ሁላችሁም እንግዲህ በትህትና የምጠይቃችሁ ሼር ኮፒ ሊንክ አድርጉ በትህትና። እኛ የሰው ጠላት የለንም። እንዳልኳችሁ ነው። ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ስለሚል መጽሐፍ ቅዱስ ከማንም ወንበዴ ጋር በሰላም ኑሩ ማለቱ አይደለም መጽሐፍ ቅዱስ። ሐሰተኛውን እንቃወማለን። ቤተክርስቲያን ያላከበረ ትውልድ እያጠፋ ያለው ልክ አይደለም ብሎ መናገር ኃጢአት አይደለም። እና እጠይቃለሁ፣ ይሄ ሰው የዛሬ 4 ዓመት 10 ትዕዛዝ ተላልፎ ፊርማ አልፈረምም ብሎ እንደሄደ ወደ አሜሪካ የምታውቁ ሰዎች 7 ቁጥር፣ የማታውቁ ሰዎች ገስትም ላይ ካላችሁ ጭምር አንዳንድ ቁጥር ጻፉልን። የነገራችን መነሻ እሱ ስለሚሆን ከዛ እንትን እናደርጋለን። አውቃለሁ 10ሩን ሕግ ተላልፎ ነው ወደ አሜሪካ የሄደው፣ ሳይፈጽም ነው የሄደው እምትሉ አናውቅም የምትሉ አንዳንድ ቁጥር ጻፉልን። ቢኒ እናውቃለን ወደ አሜሪካም ሲሄድ ይሄንን አልፈጽምም ብሎ ብሩን አሽሽቶ እንደሄደ እናውቃለን የምትሉ 7 ቁጥር ጻፉልን። ከዛ በኋላ ወደ ቪዲዮ ማሳየት እንገባለን ማለት ነው። እናውቃለን ካላችሁ እናልፈዋለን ማለት ነው። እሺ አናውቅም የምትሉ እጠብቃለሁ። አባታችን ይፍቱን ይባርኩን። እንኳን ደህና መጡ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ፍቅረ ኢየሱስ ሰላም ዋላችሁ። እግዚአብሔር ይመስገን።
ያውቁ ነበረ። አስሩን አፈጽም የተባለውን ትእዛዝ አልፈጽምም ብሎ ይሄ ሰው ወደ ውጭ ሀገር እንደሄደ ያውቁ ነበር እርሶ አባታቸው? እውነቱን ለመናገር እኔ መረጃው የሳቸው አልነበረኝም። እንደውም ስለ ገዳማቸው ባለፈ ቪዲዮ ሰርቼ ነበረ። መረጃው የለኝም እውነቱን ለመናገር። እንግዲህ አሁን የምናሳየው ቪዲዮ እውነት በፍትሐ ነገሥቱም ይልቁኑ ደግሞ በቃለ ዓዋዲው መሰረት ይሄ ገዳም ነው ወይ? የቤተ ክርስቲያንን ሪኳየርመንት የጠበቀ ገዳም ነው ወይ የሚለውን እንዲዳኙ እንፈልጋለሁ። እነርሱም ሳያውቁ ያን ቪዲዮ እንደሰሩ አውቃለሁ። ምክንያቱም ዲቴል ነገር እንደሌሎትም ያኔ ተረድቻለሁ በእውነት ለመናገር። ግን እስኪ ዛሬ ከዛ ነው የምንጀምረው እና ይሄ ጉዳይ ግን አሜሪካ ሀገር ሄዶ ሌላ ነገር ተፈጥሯል። ሌላው ባህራን ዱባይ ያለሽ ህይወት ነሽ? ዱባይ ያለሽው ዩኤ ያለሽ ህይወት ነሽ? እንትንሽ ተለውጦብኛል። ባህር ነሽ ወይ ነሽ ወይ? እንትኑ ተለውጦብኛል ሎጎሽ። ከሆንሽ ነኝ በይኝ። እሺ ሁላችሁንም ሰላም ብያለሁ፣ እንኳን ደህና መጣችሁ። እሺ ከሆንሽ ግን ንገርኝ። ባህርነሽ ካለሽ ምልክት ስጭኝ። አንዲት እህት በጣም በችግር ውስጥ ስላለች አቡዳቢ ያላችሁ መልካም ኢትዮጵያውያን አንዲት እህትን ስራ እንድትፈልጉላት፣ ችግሯን እንድትረዳዱ፣ እንድትደጋገፉ፣ መሽሩፍ እንድትረዷት አደራ ለማለት እፈልጋለሁ። ካላችሁ አቡዳቢ ያላችሁ ወንድሞች ምልክት ስጡኝ። ካልሆነ ደግሞ አልሀበሻ ሬስቶራንት ያለው ወንድሜን ሄጃለሁ እኔ ብፁዕነታቸው ጋር የሄድኩ ጊዜ የእሱ ስልክ ካላችሁ በውስጥ አልሀበሻ ነው የሚባለው። እህቱን ባሏ የገደላት እና የታሰረው የዛ ቤት ሰውን ምናልባት እንዲረዳልኝ ስለምፈልግ የምትችሉ ሰዎች ወይንም የብፁዕነታቸው ሹፌር ካሜራማን የተወደደ ወንድማችን ካለክ፣ ያው ስለምትሰሙኝ አንዳንዶቻችሁ ካለክ ምልክት ስጠኝ። የተከበሩ ሰው ምናምን ብለው እንትን ያደረጉ ማለት ነው ፔጆትን። እሺ መሲ ሰላም ብያለሁ። ሶፊያቶ ቢኒያም እንዴት ዋላችሁ? እንዴት ነህ? እሺ እግዚአብሔር ይመስገን። ቤቲ እንኳን ደህና መጣሽ። እንዴት ዋላችሁ? ሰላም ዋላችሁ? ደህና ነኝ። እንዴት ነህ? አሁን እሺ የት ገቢ? አባትሽ ታገዱ። የት ገቢ? ተወገዙ። ሀዘን ላይ ነኝ። ለራሴ የሚያጽናናኝ ፈልጌ ነው የመጣሁት። ኤልሲ አልሰማሁም እኮ እያለች መጣች ጠዋት። እውነቷን ነው። ዶክተር የት ነው የምንሄደው? በእናትህ እኔ ኤልሲ ዶክተር ምናምን የት አባታችን ነው የምንሄድ? ግርሚቹ ይመጣላችሁን አላ በርታልን። እንደዚህ እግዚአብሔር ይመስገን በሉ ሁላችሁ። ሻንዴ ላስተካከል ፈልገው እንጂ እንዲህ ይደረጋል ብለን ዝም ብለን ምን ያደርጋል? የሚሆነውም በየጊዜው አትነትም ነገሮችን በማግባባት ታገል ነው የሚያስፈልገው እንጂ እንዲህ ነበር በሚል ሰብሳቢ የነበሩት በማስታረቅም በአባትነት መከታተል ፈረንጆች ፎሎ አፕ የሚሉት ለዚህ እኮ ነው። ፎሎ አፕ አባታችን መልካም ሰው አባታችን። ክቡራንና ክቡራት ተመልካቾቻችን የተከታተላችሁ የምትገኙት ልዩ እሺ፣ አሁን ላሳይ ነው። አባታችን በደንብ እንዲሰሙን እንፈልጋለን። ያው ጥያቄ ስለምንጠይቁት እየሰሙን ነው አይደለ? አቃቢ ስርዓት ጌትዬ እና ተመለስ። እየሰማችሁ ነው። እሺ አባታችን ይኸው ልከፍተው ስለሆነ እንዲሰሙን እንፈልጋለን። እኚህ ሰው እንግዲህ ከሀገር ከመውጣታቸው በፊት አልፈጽምም ያሉት 10 ትዕዛዝ አለ። እሺ ቪዲዮውን የት ሄደሽ ለመኑ? እሺ
እሺ አንዴ እንትኑን ላጥፋው፣ ኢፌክቱን ላጥፋው። እሺ እሺ የመርሃ ግብራችን ነው። በዚህ ጉዳይ አንዴ ትንሽ ድምጽ ልጨምር፣ እንትን ልክፈት። እሺ በደንብ ስሙ። ላይ በአዲያማ ዮርዳኖስ ወንቅሸት ቅዱስ ገብርኤል ገዳም አበምኔትና በደቡብ ጎንደር ሀገረ ስብከት መካከል የነበሩት አለመግባባቶች የመፍታቱ መንገድ ምን ይመስል እንደነበር በሚል ሰብሳቢ የነበሩት በማስታረቅም በአባትነትም ነገሮችን በማግባባትም ይመሩ የነበሩት ብፁዕ አቡነ ኤልያስ የስካንዲኔቪያ ሀገረ ስብከት ሊቀ ጳጳስ እሳቸው ናቸው። አብራችሁን ስለሆናችሁ ነው። በጥቅል ለተመልካቾችም እሺ አባታችን አሁን እንዲሰሙን እንፈልጋለን። እዚህ ያሉ አባት ማለት ነው፣ እየሰሙን ከሆነ እንግዲህ የነበረው ከደቡብ ጎንደር ጋር ግጭት ተፈጠረ። ከዛ በኋላ አባቶች ተመደቡና ከዛ በኋላ አባቶች እንዲስተካከል ያሉት ፖይንት ነው። እንግዲህ ይሄንን ደግሞ የዛ አንዱ አባት የነበሩት ብፁዕ አቡነ ኤልያስ ናቸው። ቡራኪያቸው ይድረሰን። የኖርዌይና የአካባቢው ሊቀ ጳጳስ ኢንክሉድ ግሪክ እና አሁን የተወሰነውን 10 ፖይንት ይነሳል ማለት ነው። እና ሁላችሁም ስሙ። በእውነት የገዳም የቤተ ክርስቲያን ወይስ የግለሰብ እንነጋገራለን ማለት ነው። ይሄው ስሙ። ስለማድረግ ለእናንተም ለተመልካቾቻችን የተካከሉ የተደረጉትን ላነባቸው ነው። አባታችን ግልጽ እንዲሆን ማለት ነው። ከዚህ ቀደም ሁሉም ባሉበት ወደ 12 አካባቢ ተወካዮች ባሉበት ከሰነቱ ቤት ጀምሮ ብፁዕ አቡነ ኤልያስን ጨምሮ ማለት ነው ወደ 10 ነጥቦችን በመካከላቸው ሊደረጉ ስለሚገባቸው በተለይ በአበምኔቱ ላይ በተነሱት ጉዳዮች ላይ እንዲህ መስተካከል አለባቸው። ሃይማኖታዊ ጉዳዮች፣ ቀኖናዊ ጉዳዮች ማለት ነው። ከዛ ውጭ መዋቅራዊ ጉዳዮች ተነስተዋል። ማህበረሰባዊ ጉዳዮች ተነስተዋል። ስርዓተ ምንኩስና ላይ ተነስተዋል። እነዚህ ጉዳዮች አሉ። አንደኛው ጉዳይ በአስተምሮ የተጣጣመ ነገር ካለ የተጣመመ ካለ እንዲስተካከል አንደኛው ውሳኔ ነው። ሁለተኛው ማንኛውም የገዳሙ ሀብትና ንብረት በገዳሙ ስም እንዲመዘገብ ሁለተኛው ጉዳይ ነው። ሶስተኛው ህጋዊ የቤተክርስቲያን ሰነዶችን ወይም የቤተክርስቲያን ሞዴሎችን እንዲጠቀሙ ለገቢ ወጪ ማለት ነው፣ ወይም ገንዘብ የሚሰበሰብበት መንገድ ማለት ነው። አራተኛው በየወረዳው ያለው ማህበረ በኩራት ዘወንቅሸት የሚባለው ማህበር ከህግ ውጭ ስለሆነ በሀገረ ስብከቱ እውቅና እስኪሰጠው ድረስ እንዲቆም አራተኛው ውሳኔ ነው። አምስተኛው በስርዓተ ገዳምና በስርዓተ ምናኔ የማይኖር ካለ ከገዳሙ እንዲወጡ ይደረግ፣ በገዳሙ ላይ ያሉ አካላት ማለት ነው። ስድስተኛ አበምኔቱ በህገ ቤተክርስቲያንና በቃለ ዓዋዲ በአንቀጽ 15 መሰረት እንዲኖር ቤተክርስቲያናችን በዚህ መንገድ አበምኔት እንዴት እንደሚኖሩ ህግ ስላላት በቃለ ዓዋዲ በተቀመጠው አንቀጽ 15 ድረስ አንቀጽ 15 መንገድ ላይ መሰረት እንዲቀጥሉ ማለት ነው። ሰባተኛው ለመምህራን የሚሰጠው ህገወጥ የገንዘብ እደላ እንዲስተካከልና በህገ ቤተክርስቲያን እንዲሆን የሚል መዋቅርን መሰረት ያደረገ ነገር አለ። ስምንተኛው ስርዓተ አበውና ስርዓተ ገዳም በገዳሙ እንዲተገበር ስምንተኛው ሀሳብ ነው። ዘጠኛው ጉዳይ ደግሞ በገዳም ውስጥ የአብነት መምህራን እንዲኖሩ ገዳም እንደመሆኑ መጠን ብዙ የአብነት መምህራን ኖረው ተማሪዎችን ደቀ መዛሙርት እንዲያወጡ የሚል ነው። አስረኛውና የመጨረሻው በግለሰብ ስም የተከፈቱ አካውንት በሊቀ ጳጳሱና በሀገረ ስብከቱ በተጻፈ ደብዳቤ በአበምኔቱና በአበምኔቱ በቀረቡ በተወከሉ መነኮሳት በጣምራ እንዲንቀሳቀስ በዚህ መንገድ ስምምነቱ ከዚህ በላይ በተቀመጡት ነጥቦች ሀገረ ስብከቱም ሆነ የገዳሙ አባላት ተስማምተን ተግባራዊ እንዲሆን ወስነናል። ሀገረ ስብከቱም የተቀመጠው እንዲያስፈጽም እንዲደረግ ተወስነዋል ይላል ብፁዕ አባታችን። እንግዲህ 10 ነጥቦችን የያዘ ጉዳዮችን ውሳኔ እንዲወሰንና ስምምነቱ በዚህ መንገድ እንዲጠናቀቅ ተደርጓል። እውነት ለመናገር ብፁዕ አባታችንም ለቤተክርስቲያን አንድነት ስለደከሙ እናመሰግናለን። በጥቅል ግን የመጨረሻ ጥያቄ አልጠየቅነው ብፁዕ አባታችን እኒህ ሁሉ ለህገ ቤተክርስቲያንን ከማስጠበቅ መዋቅርን ከመጠበቅ አኳያ በጥቅል ቤተክርስቲያናችን ደግሞ አንድነቷን ከማስጠበቅ የራሱ ጉልህ ሚና አለው። የኛ አንዳንዴ ውሳኔ እንወስናለን። እሺ እንግዲህ በደንብ ስሙ። ከዚህ በኋላ ያለው ነገር ምንድነው?
ውሳኔው ተግባራዊ ይሆናል አይሆንም የሚለው ሊናገሩ ነው። እንስማው፣ እሱን እንስማው። አባ ዮሐንስ አልፈረምም ነው ያሉት። በነገራችን ላይ ሰው አማክረው ከዛ በኋላ ብዙ ነገር ነው የተፈጠረው። ከውሳኔው በኋላ ግን ዞር ብሎ የማየት ነገሮች የሉም ተብለን እንታማለን። በዚህ ጉዳይ ምልታለ እንኳን የወንቅ እሸት ገዳም ቀርቶ እኛ የትልቁ ቅዱስ ሲኖዶስ የወሰነው በዓመቱ ስንሰበሰብ ያ የወሰነው በስራ ላይ ሁሉ አግኝተነው አናውቅም። እና ይሄ አሁን ያነበብነውም ለወደፊት በአመራር ሰጦች እየተበራራ ገብቶሃል። መቼም ህገ ደንብ ህግ ሲወጣ ማብራሪያ ያለው አይደለም። ይሄ ለወደፊት ተከታታይ ሲሆን እሺ በቃ ልጨርሰው እዚህ ጋር። ምክንያቱም አልፈርምም ብሎ ዮሐንስ እንግዲህ አቡነ ኤልያስ ቡራኪያቸው ይድረሰን የምወዳቸው አባት ናቸው። ስለ ቤተክርስቲያን ብዙ ነገር አደጋዊ አባት ናቸው። ብዙ ነገር ብዙ ዋጋ ከፍለዋል። ግን ታዲያ የማይተገበር ዲሲሽን ለምን ከቅዱስ ሲኖዶስ ጋር ያነጻጽሩ? ቅዱስ ሲኖዶስ እንደዚህ አይነት ነገሮች ሊኖርበት ካለም ምንም እኮ አይነጻጸርም። አሁን እንግዲህ 10 ፖይንቶች እዚህ ጋር ተነስተዋል። አልፈርምም ብሎ ሰውየው ከዛ በኋላ ሰው አማክሮ ምናምን ከዛ በኋላ ወጥቷል። አሁን በደንብ ስሙኝ። መቼም አንድ ሊደርሺፕ የመሪነት ትምህርት በሴኩላሩ ዝም ብሎ ያገናዘበ ሰውና የተማረ ሰው እንደዛ አስቡኝና በመጀመሪያ ደረጃ እዚህ ገዳም ውስጥ የተጣመመ ትምህርት አለ። ትምህርት እንዲቃና ተብሏል። አንደኛው ከ10 ፖይንቶች የተጣመመ ትምህርት እንዲቃና ተብሏል። የተጣመመ ትምህርት እንዲቃና የተጣመመ ትምህርት በገዳም ውስጥ አለ። ድብን ብሎ አለ። የካልቪን ትምህርት ነው ሰውየው የሚያስተምረው። ለምሳሌ እኔን የምትናገሩኝ ቀድሞውኑ እግዚአብሔር ፈርዶባቸዋል ይላል። አስቀድሞ ወስኗል በእናንተ ላይ ፍርድ ብሎ የሚናገረው አለ። ትምህርቱን ነው እየተናገርን ያለ ነው። ለምሳሌ እኔ ከመጥምቁ ዮሐንስ እበልጣለሁ የሚል ትምህርት ያስተምራል ግለሰብ። እሱ ኢየሱስ ክርስቶስን ያጠመቀው፣ እኔ ግን ዓለምን እያጠመቅኩ ነው ብሎ ቃል በቃል የሚናገረው ነገር አለ። ራሱን ከመጥምቁ ዮሐንስ አልቆ የሚያይ ሰው ነው። መስቀል ላይ ዮሐንስ ብሎ የራሱን ስም ጽፎ ይሸጣል። በደንብ ስሙኝ፣ ስለ ትምህርት ስናነሳ ማለት ነው። ማንም ከቅድስት ቤተክርስቲያን አይበልጥም። እኔ ሰው ተከተለኝ አልተከተለኝ ብዬ አይደለም። አንደኛ ሰው እንዲከተለኝም እንደ ልጅነቴ ነው የምናገረው። ላጠፋ ከቻልኩ የምታረመውም በግልጽ ነው። የስህተት ትምህርት አለ ድብን ብሎ አጋንንት በማስወጣት ረገድ አጋንንት አስወጣለሁ ብሎ በአደባባይ አጋንንትን ለራሱ ክብር ያዘፍናቸዋል፣ ያስጨፍራቸዋል። ቤተክርስቲያን ያላትን ነገር ለራሱ ለምሳሌ መልክ አጽፏል፣ ለራሱ ገድል አጽፏል። በደንብ ስሙኝ። አያሌ ነገሮች ልናነሳ እንችላለን በትምህርት ዙሪያ። ሁለተኛ ንብረት እና ሀብት በስሙ ነው ያለው። የተሰሩት ህንፃ ቤተክርስቲያን በጠቅላላ በስሙ ናቸው። ባለቤት እሱ ነው። ለምን በሉኝ። በቤተ ክርስቲያን ንብረትም ሀብትም ያለው ተብሏል። ሁለተኛ ላይ በቤተ ክርስቲያን ስም ይዙር ተብሏል። አያችሁ፣ በቤተ ክርስቲያን ስም ይዙር ተብሏል። ያ ብቻ አይደለም። በነ ፍቅር በምትባል ጓደኛው በሌሎች ጓደኞቹ ከተማ ላይ ህንፃ ገንብቷል። አንደኛው ልጁ ለዛውም ባህር ዳር ላይ የገዛ ልጁ ከአብራኩ የወጣችው ልጅ ተከራክራ ፍርድ ቤት አለን መረጃ፣ ፍርድ ቤት ተከራክራ ንብረት ተካፍላለች። ባህር ዳር ላይ ህንፃ ተካፍላለች ልጁ። ስለዚህ በቤተ ክርስቲያን ስም ሳይሆን በራሱ ስም ነው ህንፃዎችም ሁሉም ነገር የሚደረጉ። ስለዚህ ይሄንን ወደ ቤተ ክርስቲያን አዙር ተብሏል። አዙር ተብሏል። ይሰው አሁን ይህ ሰው ስታስቡ አባ መቃርስ፣ አባ እንጦንስ ምናምን አባቶቻችንን ለደቂቃ በሪኳየርመንት ውስጥ እንኳን አይገባም። በራሱ ስም ነው ይሄን ሁሉ ያደረገው። ወደ ራስ ቀየር ተባለ። ሶስተኛ
ቤተክርስቲያን አደረጃጀት ላይ እንግዲህ ቤተክርስቲያን በግልጽ አማርኛ እንደሚታወቀው የገንዘብ ገቢና ወጪ ደረሰኝ ሞዴሎች አሉ። እያንዳንዱ የደረሰኝ ነገር አላት፣ በግልጽ የተቀመጠ ነው። ይሄ ሰውዬ ግን በራሱ ደረሰኝ ነው የሚጠቀመው። ቤተክርስቲያን ምን ብላለች? ህጋዊ የሆኑ ደረሰኞች መጠቀም አለባችሁ። አያችሁ፣ ቤተክርስቲያን አይደለችም የሱ የራሱ ነው። ህጋዊ ደረሰኝ ተጠቀሙ ይላል። ሶስተኛው ላይ ተጠቀሙ ይላል። አራተኛ ራሱን ማህበረ በኩራት የሚባል ቡድን አዋቅሯል። ይሄንን እንግዲህ ባሉት 5 በመሰረታቸው ቸርቾች ነው የሚያደርገው። ይሄ ቡድን ይሄ ማህበረ በኩራት የሚባለው ቡድን ማቆም ህገወጥ ነው የሚል ዲሲሽን የተሰጠው። ማህበረ በኩራቶች እየሰማችሁ ነው አይደለ? ህገወጥ ነው ተብሎ ነው የተሰጠው። አምስተኛ ገዳሙ ምን አይነት ሰው እንደሚኖርበት ሲያትት በገዳም የሚኖሩ ሰዎች ከገዳም ስርዓት ውጪ ስለሆኑ እንደዛ የማይኖሩ ሰዎች ከገዳሙ ይውጡ ተብሏል። ገዳም ክቡር ነው። በነገራችን ላይ የመናንያን መኖሪያ ነው ገዳም። በነገራችን ላይ የተለዩ ሰዎች መኖሪያ ነው ገዳም። ከዛ በተረፈ በገዳም ውስጥ ደግሞ የመገልገያ የጸበል ቦታዎች፣ የቅዳሴ ቦታዎች፣ ህዝብም የሚገለገልባቸው ደግሞ እንደተጠበቀ ነው። ግን ገዳም ውስጥ ገዳማውያን አይኖሩም። ስለዚህ ይውጡ ተብሏል። ይሄ እንግዲህ ለአእምሯችሁ የሚከብድ ታሪክ ከዚህ በፊት መጥተው ተናግረዋል። እዚህ ከገዳም ያመለጡ ሰዎች ምን እንዳደረጋቸው ስለሞቱ ሰዎች ሁሉ አንስተናል። እመምኔቷ እንደ ቀልድ ከሰሰችው፣ እንደ ቀልድ ሞተች። አያሌ ሰዎች ሞተዋል። በመኪና አደጋ የገደለው ሰው አለ። መረጃ አለን በነገራችን ላይ። ስለዚህ ከገዳም ውስጥ ይውጡ ተብሎ ውሳኔ ተሰጥቷል። የማይኖሩ ስላሉ ማለት ነው። ስድስተኛ አበምኔቱ በቃለ ዓዋዲ አንቀጽ 15 መሰረት ሊኖሩና ሊተዳደሩ ይገባል። ምን ይላል አንቀጽ 15 ቃለ ዓዋዲ? ይሄም ውሳኔ ተወስኖባቸዋል። ስድስተኛ በዙሪያው ያሉ ቦታዎች ላይ 10 ሺህ ብር 20 ሺህ ብር ለመምህራን፣ ለቡድኖች፣ ለቲፎዞች እየሰጠ ይህ ለመምህራን ህገወጥ የሆነ የገንዘብ አሰጣጥ የቲፎዞ ይሄ የምንድነው ራስን የመገንባት እኔ ባለሀብት ነኝ ምንም ይሄ መቆም አለበት። በገንዘብ ቲፎዞ የመሰብሰብ ጉዳይ መቆም አለበት። ይሄ ዛሬ 3 ዓመት ኢኦቲሲ ላይ የተቀመጠ ቪዲዮ ነው በነገራችን ላይ እያሳየናችሁ። ከነቀኑ ልናወጣላችሁ እንችላለን ምናልባት እንዳትቸገሩ። ጃንዋሪ 14 2023 ላይ ተቀመጠ ነው። ኢኦቲሲ ላይ ገብታችሁ ማየት ትችላላችሁ። ስለዚህ ገዳም ውስጥ ህገወጥ የሆነ የገንዘብ ስጦታ አለ። የሰው ነው ይቻላል ወይ ነው። ስምንተኛ ስርዓተ አበውን ቤተክርስቲያንን ያላማከለ ስርዓትና አስተምሮ መተግበር አለበት የሚልም ውሳኔ ተሰጥቷል። አያችሁ። ስለዚህ ስርዓተ አበውን የተከተለ የቤተክርስቲያን አደረጃጀትና አተገባበር አይደለም ያለው፣ ያ መተግበር አለበት ይላል። ስምንተኛ። ዘጠነኛ በገዳሙ መምህራን የሉም። ለምን? በገዳሙ የገዳማት መምህራን እንዲኖሩ የሚል ነው የዘጠነኛ ዲሲሽን። ዘጠነኛ ዲሲሽን ይሄ ነው። አስረኛ አያችሁ ስለሌለ መምህራን መኖር አለባቸው ተብሎ። አስረኛ በግለሰብ ስም የተከፈተ አያችሁ በራሱ ስም የተከፈተ አካውንት አለ። በማነች ስሟ ጥሩልኝ በፍቅር የተከፈተ አካውንት አለ። አሁን አሜሪካ ይዟት በሚዞረው ከባሏ ለይቷት የሚያኖራት አለ ይዟት የሚዞር ስሟን ጻፉልኝ። ሌላም ሴት አለች ዶክተሯ። ስለዚህ ይዟቸው የሚዞሩ ሴቶች አሉ። ስለዚህ የተከፈቱ አካውንቶች አሉ። ስለዚህ አንደኛ በራሱ ነው። አብዛኛው አይታችሁ ከሆነ ኢንቨስትመንት ላይሰንስ አለው። የሰውዬ ኢንቨስተር ነው። ልናሳያችሁ እንችላለን። የኢንቨስትመንት ላይሰንስ አለው። ራሱን በነገራችን ላይ ቅዱስ ብሎ ነው የሚጠራው። በነገራችን ላይ በቤተ ክርስቲያን ቅዱስ ተብለው የሚጠሩት ለመንበሩ ክብር ፓትርያርካችን ናቸው። ቡራኪያቸው ይደረሳል። ራሱን
ቅዱስ ዮሐንስ ብሎ ነው የሚጠራው። መረጃ ሳይተናቸዋል። ዛሬም ከፈለጋችሁ እናሳያችኋለን። ስለዚህ ገንዘቡን በስሙ ነው የሚከፍተው፣ በስሙ ነው እንደፈለገ የሚያደርገው። ይሄ እንግዲህ በሊቀ ጳጳሱ ትእዛዝ ተባለና ምን ተደረገ? በሌሎች ሰዎች ጋር በጋራ ሆኖ ባንኩ እንዲንቀሳቀስ። ከዚህ በፊት ይህን ጥያቄ ጠይቃ ነው እመምኔቷ እንግዲህ ሞታለች። ያቺ እመምኔት ይሄ ነው። ስለዚህ 10 ፖይንቶች የአንድ ገዳም ሪኳየርመንትን የማያሟሉ ስለሆነ የገዳም እኚህን ማስተካከል አለበት ተባለ። አልፈርምም አለ። በዚህ አጋጣሚ እንግዲህ እኚህ ሰው ነበሩ አሜሪካ ሀገር ሽንጣቸውን ገትረው ሲከራከሩላቸው የነበሩ። ይሄን አስፈጽሙ የተባሉ ሰው ነበሩ ሽንጣቸውን ገትረው የሚከራከሩላቸው የመጀመሪያ ዳላሱ ላይ ማለት ነው። ስለዚህ በእውነት ለመናገር አንድ ገዳም ውስጥ ይሄ አይነት ችግር አለ ከተባለ ይኸው ከመሰረቱ ከትምህርት እስከ ፋይናንስ በግለሰብ ስም ከትምህርት ከአደረጃጀት ይሄ በራስ ስም ንብረት የማፍራት ይሄ በግልጽ አማርኛ ገዳም ተብሎ ሊጠራ ይችላል። ገዳሙ አጠቃላይ 5ም 6ም ካላቸው ይሄ ነው። ለዚህ ነው ውሳኔ የተሰጠው። ስለዚህ ይሄንን አልፈርምም ብለው ብሩን በሰሊጥ ንግድ አድርገው በብላክ ማርኬት ወደ አሜሪካ ሄደው በመጀመሪያ ቱርክ ላይ ገዙ መኖሪያ ቤት። ከዛ አሜሪካ ሀገር ሄደው በ1.6 ሚሊዮን ዶላር ቤተክርስቲያን ገዙ። ከዛ በኋላ እንደገና መዋኛ ገንዳ ያለው አሳይተናቸዋል። እነዚህ ፖፑላር የሆኑ ዘፋኞች ምናምን ባለሀብቶች የሚኖሩትን በ3.5 ሚሊዮን ዶላር መዋኛ ገንዳ ያለው ምናምን ዛሬም እንደገና አሳየን ካላችሁ እናሳያለን። ያንን ገዙ ወደ 5 ሚሊዮን ዶላር ማለት ነው። ስለዚህ ይህን ተቃወምን። እኛ የተቃወምነው እንግዲህ ራሳቸውን እንግዲህ ርዕሰ ባህታዊ ቆሞስ አባ ዮሐንስ እንትኑ ራሱ ልክ እንደ መንግስቱ ኃይለማርያም ማለት ነው። ስለዚህ ይህንን እንግዲህ ስንቃወም ነበር። በዳላስ ያላችሁ አባቶቻችን እግዚአብሔር ያክብራችሁ፣ ታግላችሁን እያንዳንዱ ነገር ተፈጸመ። አሁን ረገበ ተባለ ዳላስ ላይ። ከዛ በኋላ አንድ ደግሞ ሰው ነበረ አባ ሚካኤል የሚባል አሁን እዚህ ቲክታክ ላይ ያለ የሱንም ነገር ሰርተናል። ታቦት ከቦታ ከምዕመናን ወስዶ ከቤተ ክርስቲያን ወስዶ ሌላ ቦታ የከፈተ እንደሆነ እናውቃለን። እሺ ይሄ ሰው እኔ እንግዲህ እንደዛ እንዳይደረግ ተብሎ ዳላስ ላይ የተረገጠበት ቦታ ሄዶ ቀድሷል። ዳላሶች ግን አላወገዙትም ሰውየውም ማለት ነው። ስለዚህ የሰውዬ ዳላስ ስላልተመቸው ወደ ካሊፎርኒያ ይመጣል። ካሊፎርኒያ እንደገና በ3.7 ሚሊዮን ዶላር ሌላ የፕሮቴስታንት አዳራሽ ይገዛል። እንደገዛ ኦልሬዲ ሰነዱ ተላከልኝ፣ ለብፁዕነታቸው ላኩኝ፣ ለሌሎች ወንድሞችም ላክን። መጨረሻ ላይ እኛም ቅዳሜ ሰምተናል፣ እየተከታተልን ነው። አንቀጽ 1 ቁጥር 2 ላይ ያለ ሊቀ ጳጳሱ ፈቃድ ቤተክርስቲያን የከፈተ ነው የሚለው። ቤተክርስቲያን የከፈተ ባጭሩ ዲሲሽን ተሰጥቶበታል። ስለዚህ እኚህ ሰው ይህንን ነገር በማድረጋቸው ቤተክርስቲያን እንግዲህ በዚህ አጋጣሚ ብፁዕ አቡነ ቴዎፍሎስ ቡራኪው የደረሰ ከልብ እናመሰግናለን። ይሄ ነው ሊደርሺፕ። በነገራችን ላይ ይሄ ነው አመራርነት። ስለዚህ ኦልሬዲ ኦፊሻሊ ወደ ደብዳቤው እንመጣለን። በሳቸው አህጉረ ስብከት ለተደረገው ነገር ባጭሩ ውሳኔ ወስነዋል። ውሳኔውን ማንበብ እንችላለን። ግልጽ ያልሆነ ጥያቄ ካለ ጥያቄ ተቀብዬ አሁን ደግሞ የውግዘቱን ከነግብሩ ውግዘቱን እናነሳለን። ቤተክርስቲያን አንዲት ናት በነገራችን ላይ። አባታችን ግልጽ ነው። አው ግልጽ ነው። እሺ ወደ ውሳኔው ወደ አሁኑ ውሳኔ እንሂድ። እሺ እንሂድ ወደ አሁኑ ውሳኔ። ዛሬ ወደ ተወሰነው እዛ ከስር እንሂድ ካላችሁ ላምብብ፣ ምልክት ስጡኝ፣ 77 ቁጥር ጻፉልኝ። ለመኑ የለችም። እሺ ጎግል ደብዳቤውን ማሳየት ትችላለህ? አይ እኮ ልክ አይደለም እንዳትሉኝ ማለት ነው። እሺ
እሺ በቃ ደውልልሻለሁ ታለም ቴንኪው። እሺ ቀን 07 09 2018 በሰሜን ካሊፎርኒያ ኔቫዳ እና አሪዞና እንግዲህ የሀገሮቹን የአክሰንት አጠራር ከተሳሳትኩኝ እንዳትቀየሙኝ፣ አገሬ ስላይደለ ማለት ነው። በሰሜን ካሊፎርኒያ ኔቫዳ እና አሪዞና ሀገረ ስብከት ለምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አድባራትና ገዳማት እንዲሁም ለሚመለከተው ሁሉ ጉዳዩ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅራዊ አሰራር ውጪ የተፈጸመውን ህገወጥ እና ኢቀኖናዊ ድርጊት ማውገዝና መደረግ የሚገባውን ጥንቃቄ ማሳወቅ ይመለከታል። በቅርብ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ካሊፎርኒያ ኔቫዳ እና አሪዞና ሀገረ ስብከት በሳክራሜንቶ ከተማ በካሊፎርኒያ ስቴት በህግ የተመዘገበ ስማቸው ዮሐንስ ተስፋ ማርያም አለሙ ወይንም አባ ዮሐንስ የተባሉ ግለሰብ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴንኪው ደብዳቤውን አንዳንዶች ስክሪንሾት መውሰድ ከፈለጋችሁ ይኸው እንደገና ላንብበው። እሺ ቴንኪው ጉግል። በቅርብ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ካሊፎርኒያ ኔቫዳ እና አሪዞና ሀገረ ስብከት በሳክራሜንቶ ከተማ በካሊፎርኒያ ስቴት በህግ የተመዘገበ ስማቸው ዮሐንስ ተስፋ ማርያም አለሙ ወይንም አባ ዮሐንስ የተባሉ ግለሰብ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅራዊ አሰራር ውጪ በሀገረ ስብከቱ ፍቃድና እውቅና ሳይሰጠው አዲያመ ዮርዳኖስ ዳግማዊ ወርቅሸት ቅዱስ ገብርኤል ወቅዱስ ጊዮርጊስ ቤተክርስቲያን በሚል ስያሜ ቤተክርስቲያን የሚመስል ህገወጥ የሃይማኖት ድርጅት ፍቃድ ምዝገባ በማድረግ እና የቦታ ግዢ በመፈጸም ኢቀኖናዊ ድርጊት መፈጸማቸው እንደተሰማ ሀገረ ስብከቱ በቅርብ ጉዳዩን በመከታተል በተጨባጭ መረጃዎችን በማሰባሰብ የተፈጸመውን ህገወጥ ድርጊት ለማጣራት ችሏል። እንዲሁም በህገወጥ መንገድ የተፈጸሙትን ኢቀኖናዊ ድርጊት አውግዟል። ስለሆነም ከላይ የተጠቀሱት ግለሰብ በአህጉረ ስብከታችን እንዲህ ያለውን ኢቀኖናዊ ድርጊት መፈጸማቸው ከተረጋገጠበት ጊዜ አንስቶ ሀገረ ስብከቱ ከሚመለከታቸው የህግ አካላትና በሰሜን ካሊፎርኒያ ወረዳ ቤተ ክህነት ስር ከሚገኙ የአጥቢያ አብያተ ክርስቲያናት አስተዳዳሪዎች፣ አገልጋዮች፣ ካህናት፣ ዲያቆናት ጋር ሰፊ ውይይት በማድረግ የተፈጸመው ህገወጥ ስራ በማውገዝ ሁሉም የሚመለከታቸው አካላት ህገ ቤተ ክርስቲያንን ለማስከበር አስፈላጊውን ትብብር እንዲያወግዙ መመሪያ በመስጠት ወደፊት ሊደረግ የሚገባው ህጋዊ አሰራርና ከህግ ባለሙያዎች ጋር በመመካከር አስፈላጊውን ቅድመ ሁኔታ በማመቻቸት ላይ ይገኛል። ስለዚህ በሀገረ ስብከታችን እና በመላው የሰሜን አሜሪካ አህጉረ ስብከት በአጥቢያ አብያተ ክርስቲያናት የምትገኙ አገልጋይ ካህናት፣ ዲያቆናት፣ የሰንበት ትምህርት ቤቶች መዘምራንና መዘምራት እንዲሁም ምዕመናንና ምዕመናት በሙሉ ከላይ የተጠቀሱትን ግለሰብ በማናለብኝነት ከሚፈጽሙት ህገወጥና ኢቀኖናዊ ድርጊት ራሳችሁን በመጠበቅ ድርጊቱን በማውገዝ አስፈላጊውን ትብብር እንድታደርጉ የቅድስት ቤተክርስቲያን ክብርና አንድነትን መዋቅራዊ አስተዳደርን እንድታስከብሩ በእግዚአብሔር ስም እናሳስባለን። እንዲሁም መላው የማህበራዊ ሚዲያ አካላት እና የሚዲያ ተቋማት በእነዚህ አምባገነንና የቅድስት ቤተክርስቲያንን ክብርና መዋቅር አሰራር የሚፈታተኑ ግለሰብ የሚፈጽሙትን ህገወጥ ስራ በማውገዝ የኦርቶዶክስ እምነት ተከታይ የሆኑ የንጹሐንን ምዕመናንና ምዕመናትን አንድነትና ሰላም፣ ፍቅር እንዲጠበቅ አስፈላጊውን ሁሉ በማድረግ ድርሻችሁን እንድትወጡ ከወዲሁ ግለሰቡ እንድትወጡና እንዲሁም ግለሰቡ ከሀገር ስብከቱ ሊቀ ጳጳስ ፍቃድ ውጭ እውቅና
ከሀገረ ስብከቱ ሊቀ ጳጳስ ፍቃድና እውቅና ውጪ በሰሜን አሜሪካ የሚያደርጉትን ህገወጥ እንቅስቃሴ በተመለከተ በሰሜን አሜሪካ ያሉ ኦርቶዶክሳውያንና ኦርቶዶክሳዊያት ልጆቻችን እንዳይከተሉና እንዲቃወሙ ታደርጉ ዘንድ በአክብሮት እናሳስባለን። ከመንፈሳዊ ሰላምታ አባ ቴዎፍሎስ የሰሜን ካሊፎርኒያ፣ ነቫዳ እና አሪዞና ሀገረ ስብከት ሊቀ ጳጳስ ዶክተር። ግልባጭ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ጽሕፈት ቤት፣ ለመንበረ ፓትርያርክ የብፁዕ ወቅዱስ ፓትርያርክ ልዩ ጽሕፈት ቤት፣ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት፣ ለኢፌድሪ ኤምባሲ ዋሽንግተን ዲሲ፣ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰሜን አሜሪካ አህጉረ ስብከት አገረ ስብከት ማዕከል ጽሕፈት ቤት የሚል ግልጽ ደብዳቤ ተሰጥቷል ማለት ነው። ስለዚህ ብፁዕነታቸው በእውነት በጣም ነው የምናመሰግነው። እንደዚህ አይነት ውሳኔን በፍጥነት ስለተሰጡ እናመሰግናለን። አሁን ሀሳብ ያላችሁ መቀጠል ትችላላችሁ። አይ መጀመሪያ እግዚአብሔር ይመስገን እንግዲህ የልፋትን ዋጋ ያሳየ እግዚአብሔር የተመሰገነ ይሁን። ቢኒ አንተን እናመሰግናለን። ኢኒሼቲቭን ወስደህ የሁላችንም ጩኸት ነው። አይ ገባኝ። ኢኒሼቲቭን ወስደህ ከፊት እየመራ እንደዚህ እንትን ላይ እንዲደርስ ያደረግከው አንተ ነህና እግዚአብሔር የተመሰገነ ይሁን። ምንድነው እንግዲህ እንዲህ አይነት አሁን ጠንካራ አባቶች ብቅ እያሉልን ነው። አሁን አባቶች ይህን ውሳኔ ከወሰኑ ይህን ማስፈጸም የምእመኑ ድርሻ ይሆናል ማለት ነው። አሁን እንግዲህ በቃለ ዓዋዲውም በስርዓተ ቤተ ክርስቲያንም በቤተ ክርስቲያን ስርዓት መሰረት የካህናት ድርሻ አለ፣ የምእመናን ድርሻ አለ አይደል? አሁን አባቶቻችን ያስተዳደሩን ድርሻ በዚህ መልክ ከተወጡ ይህንን ማስፈጸም ደግሞ የምእመኑ ድርሻ ይሆናል ማለት ነው። በሁለት መንገድ፣ አንደኛ ኦልሬዲ እንደነዚህ አይነት ሰዎች እንደዚህ ሲወገዙ ከነሱ ጋራ ባለመሳተፍ ከነሱ በመራቅ ግዳጃቸውን መፈጸም ይገባል ነው። ሁለተኛ እነዚህ ሰዎች ከተወገዙ በኋላ የሚያደርጉትን እንቅስቃሴ በማስቆምም ጭምር አብሮ ከመሳተፍም አልፎ በማስቆምም ጭምር ምእመናን ድርሻቸውን መወጣት አለባቸው። አሁን የኚህ ሰውዬ ጉዳይ አሁን የሊቀ ጳጳስ ጉዳይ አይደለም ማለት ነው። ከዚህ በኋላ የምእመን ጉዳይ ነው አሁን ማለት። ስለዚህ በየአካባቢው እዛም አሁን የተጠቀሰው ቦታ ላይ ያላችሁ ኦርቶዶክሳውያን በደንብ አድርጋችሁ መጠበቅ ነው። እንግዲህ ስርዓተ ቤተ ክርስቲያን ይጠበቅ ይከበር ካልን አባቶች የወሰኑትን ውሳኔ ማስፈጸም ይኖርብናል እና ይህንን በደንብ አድርገን ማሰብ፣ በደንብ መነጋገር፣ መናበብ እና የተደረገውን የአባቶችንም ጥረት ደግሞ በደንብ ተግባራዊ ማድረግ ይገባል እና ይህንን ነው ልል የምፈልገው። ከዛ ውጪ ግን አሁንም ቢሆን ምንም እንኳን አሁን አባቶችም ደግሞ ያው ቀስ ብለው ነገሮችን አይተው እስኪያወግዙ ድረስ አንዳንዶች በዚህ መንገድ የሚንቀሳቀሱ ካሉም ስራችንን እንቀጥላለን፣ እንጮሃለን እስኪሰማ በዚህ መንገድ እርምጃዎች እስኪወሰዱ ድረስ እንጮሃለን። እርምጃው ከተወሰደ በኋላ ደግሞ እናስፈጽማለንና በጣም ደስ የሚል ነው። አምላከ ቅዱሳን እግዚአብሔር ስሙ የተመሰገነ ይሁን። ቤተክርስቲያናችንንም እንግዲህ ይጠብቅልን። ቴንኪው ቢኒ እግዚአብሔር ይስጥልን። እሺ ጌትዬ ቃል ያሰማልን፣ ከልብ እናመሰግናለን። በዚህ አጋጣሚ ሁላችሁም ምናልባት ኦንላይን ላይ ታገኙታላችሁ። የቅድስት ቤተክርስቲያን ቃለ ዓዋዲ አለ። አንቀጽ 15ን አንብቡት። ስለ ገዳማት አስተዳደር ስርዓት እንደገና ደግሞ የአበምኔቱ ተግባርና ኃላፊነት እያንዳንዱን ነገር የምንኩስና መመዘኛ በግልጽ ቤተክርስቲያን አስቀምጣለች። እርግጠኛው የምነግራችሁ አባ ዮሐንስ የሚባለው ሰው አንዱንም አያሟላም። በእርግጠኝነቱ የምነግራችሁ ማለት ነው። አንብቡት
አንብቡት። ይሄን ነው ምናልባት አባታችን ከሰሙት ነገር የሚነግሩን ነገር ካለ እንግዲህ ግልጽ የአካሄድ ውግዘት ተቀምጧል። ሌሎች ሐሳብ ያላችሁ ሰዎች ካላችሁ መግባት ትችላላችሁ። ድል ስጦት አቃቢ ስርዓት። እኔ ምናልባት ብዙ መናገር አልፈልግም። እኔ ስለ ገዳሙ ሰዎች ነግረውኝ ከዚህ ቀድሞ ስለ ገዳሙ ቪዲዮ ሰርቼ ነበርና በአጋጣሚ አሁን ከሰማሁት ነገር አለመታዘዝ በነገራችን ላይ የእውቀት ማነስ ችግር ነው የሚያሳየው። የትኛውም ሰው ለበላይ አካል መታዘዝ አለበት። የበላይ አካል ካዘዘ ቅድም የዘረዘራቸው 10 ነጥቦች ለምሳሌ ከበላይ አካል የተሰጡ ስለሆኑ ተግባራዊ ማድረግ ነበረባቸው ነው አንዱ የመጀመሪያው ነገር ማለት ነው። ሁለተኛ እንደው በጠቅላላው ማለት ባይቻልም አብዛኛው የሥርዓተ ምንኩስና በኢትዮጵያ ትንሽ ተንሻፏል። ያው በድፍረት መናገር ካልሆነብኝ ሥርዓተ ምንኩስና ትንሽ የተንሻፈፈ ነገር አለውና ምንድነው በዚህ በፍትሐ ነገሥት አንቀጽ 10 ላይ ስለ መነኮሳት የተዘረዘረ ነገር አለ። መነኮሳት በስማቸው ምንም አይነት ንብረት ሊኖራቸው አይገባም ነው የሚለው። በተጨማሪም ደግሞ መነኮሳት የፍጹምነት ጉዞ ስለሆነ እንደ መላእክት ስለሆኑ እነዚህ አባቶች በገዳሙ በስሎ ከሚሰጣቸው ሰርከ ህብስት ውጭ ሌላ ምንም ነገር መነኮሳት በእጃቸው 20 ሳንቲም እንኳን የመንካት ድርሻ የላቸውም። ያው ህጉን የሚያስፈጽም ቢኖር ነው አሁን የሚሆነውና አሁን አባ ዮሐንስ ብዙ ንብረት አፍርተዋል ስትሉ እየሰማሁ ነውና ይሄ የምንኩስናውን ህይወት ከመላእክት ኑሮ ወደዚህ ዓለም ደካማ ኗሪዎች ኑሮ ያወርደዋል። ከፍጹምነት ወይም ደግሞ ወደ ወጣኒነት ያወርዳቸዋል ማለት ነውና እንዲህ አይነት ነገሮች እንደው በገዳማውያን ላይ ገዳማውያን ሰዎችን ከማመንኮሳቸው በፊት ስለ ሰዎች ቢያውቁ አንዳንድ ጊዜ ዓለም አሸንፏቸው የሄዱትን ሳይሆን ማመንኮስ ያለባቸው ዓለምን ንቀው የሄዱ ለምሳሌ የሚበላ ያላጡ የሚጠጣ ያላጡ መተዳደሪያ ያላጡ እስከልካቸው የተማሩ ቢጠይቋቸው የሚመልሱ አቅም ያላቸው እነዚህ ሰዎች ቢመነኩሱ ዓለምን ንቀው ነው። ዓለም የናቀችውን ሁሉ እየሰበሰቡ እያመነኮሱ ነው። አሁን ገዳማቱ ራሱ ይሄ ሁሉ መከራ የሚመጣውና ምንኩስናው ተንሻፏል። የመጀመሪያው ነገር በዚህ በፍትሐ ነገሥት አንቀጽ 1 ተራ ቁጥር 1 2 እና 3 ስንመለከት በየትኛውም አጋጣሚ ቤተክርስቲያን ያለ ኤጲስቆጶሱ ፈቃድ ብትሰራ ቤተክርስቲያኒቷ እንደ ገበያና እንደ በረት ዝም ብላ ባዶዋን ትኑር፣ ማንም ሰው ቁርባን እንዳያቆርብባት በውስጧ ለዘላለም ነው የሚለው። ለጊዜው አይደለም ለዘላለም ነው። ተሳስቶ ሰውየው ቤተክርስቲያን እናት ብሎ ሰይሟት ከሆነ ቤተክርስቲያን እናት ብሎ ሰውየው ለመቀደስ ከሞከረ ቄስም ይሁን መነኩሴ ከክፍሉ ኤጲስቆጶስ ውጭ የክፍሉ ኤጲስቆጶስ ማለት ለምሳሌ አሁን ብፁዕ አቡነ ቴዎፍሎስ የሚያስተዳድሯት አካባቢ በሳቸው አካባቢ ያለች ዝም ብሎ ያለሳቸው ፈቃድ የተሰራች ቤተክርስቲያን ካለች ለዘላለሙ ምንም ቁርባን አይቆረብባት፣ በቃ እንደ ገበያ ወይም እንደ በረቱና ትኑር ይላል። በዛች ቤት በተሰራች ቤት ደግሞ ተደፋፍሮ ቁርባን ያቆረበ ሰው ቢኖር ደግሞ ከክህነቱ ይሻር ይላል ቁጥር 3 ላይ ስንመለከት። አሁን እና ይሄንን ነገር አሁን ከምንድን ነው የሚመጣው ከተባለ የመጀመሪያው ነገር አለመማር በጣም ደፋር ያደርጋል። እንደ አለመማር ያለ ጥሩ ነገር የለም። አለመማር በእውነቱ አንደኛ ደፋር ያደርጋል፣ ሁለተኛ ይሉንታ ቢስ ያደርጋል አለመማር፣ በሶስተኛ ደረጃ ስግብግብ ያደርጋል አለመማር፣
እንደገና ደግሞ በአራተኛ ደረጃ ደግሞ ግድልሽ ያደርጋል አለመማር እና እንዳለመማር ያለ እንደው በጎ ነገርና መልካም ነገር የለም። መማር በጣም ይጎዳል። ለክቶ መናገር አለ፣ ለክቶ መብላት አለ፣ ለክቶ መጠጣት አለ። በአግባቡ መክበር የሚባለውም ከተማሩ ሰዎች ነው የሚጨለፈውና ስለዚህ ይሄ ያለመማር ነገር ነው የማየው። እንግዲህ ከነዚህ አባት ምናልባት እኔ የምለው ያው መቼም ሰው ጠፍቶ እንዲቀር ስለማንፈልግ እኛ በቤት ያለውን ልጅ ሁነን መቀጠል ስለሌለብን እሳቸውን ከጠፋው ልጅ አድርጎ እኛንም ከውስጥ ካለነው ከሚያጉረመርሙት ሳያደርግ ለቤቱ በንስሐ ያብቃቸው ከሚሉት ነኝ እኔ። ለቤቱ ያው ለመንግስቱ በንስሐ ያብቃቸው ከሚሉት ነኝና ስለዚህ ስህተት ተሰርቷል። በዚህ አጋጣሚ ብፁዕ አቡነ ቴዎፍሎስን እጅግ በጣም እናከብራቸዋለን። በቤተ መንግስቱም ዕውቀት ወይም ደግሞ በዓለማዊውም ዕውቀት በመንፈሳዊውም ዕውቀት እስከ ጥግ ድረስ የተማሩና እጅግ ቀናና ውብ አባት መሆናቸውን በአግባቡ እንሰማለን። ያው ፊት ለፊት አንተዋወቅም፣ ግን እንዲህ አይነት በጣም የተዋቡ ሰው መሆናቸውን ግን እየሰማን ነውና ጥሩ ነው። ኤጲስቆጶሳት እንዲህ አይነት ክትትል ቢደረግ አሁን በዚህ በአዲስ አበባ ከተማ ራሱ የሰውዬ ከሚያጠፉት ጥፋት የባሰ የሚያጠፉ ሐሰተኛ አጥማቂዎች አሉ። ይሄንን እነ ብፁዕ አቡነ ሕርያቆስ ሊያዩ ይገባቸው ነበር። በእውነት የአዲስ አበባ ሀገረ ስብከት ሊቀ ጳጳስ መመልከት ነበረባቸው። የወረዳ ቤተ ክህነት ስራ አስኪያጆች መመልከት ነበረባቸው። የአጥቢያ አለቆች መመልከት ነበረባቸው። ህዝቡ አብዛኛው ህዝብ በሐሰት የክፉ መንፈስ ሰለባ የሆነ ህዝቡ እየጮኸና እያበደ ስለሆነ ይሄንን የክፍሉ ሊቀ ጳጳስ ልክ እንደ ብፁዕ አቡነ ቴዎፍሎስ ኮስተር ብሎ መመልከት ነበረባቸው። እንግዲህ ያው ሰማይ አይታረስ ኤጲስቆጶስ አይከሰስ ወደሚለው አካባቢ ካልሄድን በቀር ይሄኛው አባት ግን እጅግ በጣም መልካም ስራ ስለሰሩ ረጅም እድሜ ከሙሉ ጤና ጋር ይስጥልን ላለሁኝ ለብፁዕ አቡነ ቴዎፍሎስ ቃልዎት ያሰማልን። አባታችን ከልብ እናመሰግናለን። እንግዲህ በእውነት ለመናገር የአዲስ አበባንን በተመለከተ የራሳችን የልጅነትን ነገር እያደረግን ነው። ያው እንደምታውቁት አንዳንድ ነገሮች ቆም ተብሏል። ስለዚህ ደግሞ እግዚአብሔር እናመሰግናለን እና ቀጣይ ነገሮችንም እዚሁ ላይ እንተጋለን። ባይሰሙ ነው ወይ? ጤና ስጥልን። ከታች ያሉን ጽሑፍ ሲጽፉ አይቼ ነው። እንዴት ኖት? ሚውቶትን ያንሱ። እሺ፣ ድምጾት ሩቅ ነው። እሺ፣ ይሰማዎታል? ሮሜ 10:18 አይሰማዎትም? እሺ፣ ያው ጭፍን ተከታይ ነው እንግዲህ አደጋ ነው። እሺ ምናልባት ያው ገኒ ሚና ከአባታችን ከላኩልኝ ከ2 ሰዓት በኋላ ልካችሁልኛል። ሌሎችም ወንድሞች ልካችሁልኛል። ከልብ ነው የማመሰግነው። እና ቤቲ ሀሳብ ካለሽ እንስማ። ምክንያቱም አንቺን ብዙ 5 ዓመት በዚህ መርሃ ግብር ላይ ማብረሽን ነበርሽ። ከአንቺ እንስማ። ቤቲ ካለሽ ኢንጂነር፣ ከዛ ገኒማ ልትቀላቀሉ ላስባ ነበር። እዛ አካባቢ ነበረች። ቤቲ ስራ ነሽ? እሺ፣ ሌሎች ሰዎች ካላችሁም ሀሳብ መቀጠል ትችላላችሁ። ገኒ ወይ መጣው እሺ፣ እንዴት ብላችሁ ሶሪ አለሁኝ።
አለው ያው እንዴት ነው ልሻረክ ነበር በቃ አባረሩኝ አልሆነ ተነቃብሽ አይደል ተነቃባችሁ እንዴት ነው ያለው ነባራዊ ነገር ህዝበ ምዕመኑ ምን ይሰማዋል እናንተ አካባቢ አሁን ባውን ሰዓት በተወሰነው ውሳኔ ምን ተሰማችሁ ያ ገና አገኘሁም ምንም ነገር ሰው አላገኘሁም አልወጣሁም ምን የለው ሰሞኑን አንተም ጋር ገባው ቢንዬ ጥሩ እንትን ላይ አልነበርኩምና ብቻ ሲልኩልኝ አባታችን በቴሌግራም ደስ አለኝና ወዲያው ላኩልኝ አንተም እንድትሰራበት ብዬ ወጥቼ ገና ላየሁም ከቤተክርስቲያን አካባቢ ማልሄድኩኝም ገናና በጣም ጥሩ ነገር ይመስለኛል ለቤተክርስቲያኑ እንዳለ ልከዋል እና እኔ ደስ ብሎኛል በጣም እግዚአብሔር ይመስገን ይሄ የእናንተ ስራ ነው እግዚአብሔር ያክብርልን በእውነት ቢንዬ በእውነት በጣም ነው የምናመሰግነው እግዚአብሔር ይስጥልን መጀመሪያ ላይማ ሊያጃጅል ሲሞክር ሆስፒታል ልከፍት ነው ሆስፒታል ላረገው ነው ብሎ ነበርና ያው እኛ ደግሞ ውሉን ላከን ውሉ ያው እንደምታውቁት ነው መጀመሪያ ላይ ደብቆት ነበር እንትኑን ስሙ እንዳይወጣ እንደ ምንድነው ስሙ እንደ ዳላሱ ስሙ እንዳይወጣ ፈልጎ ነበር ደብቆት ነበር አሜሪካ ደግ ነች እና እኛ ጋር የተደበቀ ገንዘብ የለም የተደበቀ ስም የለም ስለዚህ ስያሜ በሆስፒታል ደረጃ አንተ ዶክተር አይደለህም ዶክተር ጋር ለመድረስ ምንም ምክንያቱም ዳላስ ነች ዶክተሩ አንጥቶ የመጣው እቺኛዋ እንግዲህ ከባለቤቷ ጋር አፋቷት እግዚአብሔር ፍቶኝ ነው የምናገረው ልጆቿን ጥላ ከሱ ጋር የምትዞር ደግሞ ሌላ ሴት አለች ፎቶዋን ማሳየት እንችላለንና ስለዚህ ያን ሪኳየርመንት ስለማታሟላ ተብሎ ነው እንግዲህ እንደተለመደው ይሄ ምስኪን ህዝብ አለ የወርቅ ሸት ምናምን ነገር ብሎ እንደገና ቅዱስ ጊዮርጊስን ጨምሮ እንትን ያደረገው ማለት ነው እና ወገኖቼ እኛ ይኸውላችሁ የሰው ጠላት የለንም እኔ ነግሬያቸዋለሁ ከዚህ በፊት ለምሳሌ ግርማን በውስጥ ሳልናገር ምንም የተናገርኩት ነገር የለም ዮሐንስን በውስጥ በጣም ተናግሬያለሁ ሄኖክ የሚባለው ሰውዬ በሜሴንጀር ነው እሱ እንደማያገኘው ተው አባታችን የሚሰሩ ስራ ልክ አይደለም ለቤተ ክርስቲያን ተገዙ አንድ ነገር አለ ቢንዬ አንተ በመምጣት በጣም ደስ ብሎናል እንወድሃለን እኛም ተወንና አንተ ስራህን ስራ ይሉኛል ማለት ነው እንዴ እኔ እኮ ከጀርባዬ እኮ እናንተን ያየኩ ግራ የሚገባው ህዝብ እኮ አለ ቢኒ እነዚህ ሰዎች እንዴት ናቸው የሚለኝ እኮ አለ ስለዚህ ሁሉም ለምነውኛል አሁን ዛሬ ቲክታክ ላይ ብዙ ሰው አልሰራውም ምኑም አይደለም አሱ ምክንያቱም እነዚህ ሰዎች ሲነኩ ምን ይሆናል መሰላችሁ እነዚህ ሰዎች ሲነኩ እንትን ይፈጠራል ደንበኛ ታጣላችሁ ይሄ ኮፍያ የሚሰጥ አበባ የሚሰጥ አንበሳ የሚያወርድ ምናምን ነገርኳችሁ 6 ሰው ለምን አይቀርም ብያችኋል አንድ ሰው ለምን አይቀርም በቃ ሪፖርት ያድርጉ ያውርዱ ማንንም አይመልከት እኔ ቤተክርስቲያን አምላክ ነገራችንን ታየ በቃናል አንድ ቀን ትውልድ ያመሰግነናል ባይደዌ እንመጣለን የግብጽ ቤተክርስቲያን ገዳማቶቻችን በነገራችን ላይ ስትሪክት የሆኑ ገዳማቶቻችን አሉ በነገራችን ላይ ይሄው ግለሰባዊ ገዳም ሲሆን ነው ህገወጥነቱ እንትን የሚለው ማለት ነው ስትሪክት የሆኑ ገዳማቶች አሉ በነገራችን ላይ ይልቁኑ በአሰራሩ መሰረት በቃላዋዲው መሰረት በሊቀ ጳጳሱ ትጉ ክትትል የትጋት ክትትል የሚደረግባቸው ገዳማቶች ካሉ ብዙ ነገር ሰላም ነው ይሄ ሰውዬ ግን ሆነ ለመናገር ከሊቀ ጳጳሱ ጋር የነበረውን ትግል ረሳችሁት የነበረው ጦርነት መጨረሻ ግን ገንዘብ አሸንፎ መስማማት ተደርሷል እና ሳናቅ አይደለም እናገረው አሁን ግርማ ሰሞኑን የኛዎቹ መስቀል ይነጥቁኛል የግብጽ ቤተክርስቲያን ደግሞ መስቀል እንሸልም አሉኝ ብሎ ልክ ግብጽ ሀገር ሄዶ እንዳደረገ ግርማ ግብጽ ገብቶ አያውቅም በነገራችን ላይ ግርማ ግብጽ ገብቶ አያውቅም ልጁ የስቅለት ለት ነው ሲያገለግል የነበረው አዳራሽ ተከራይቶ ያለፈው አመት ስቅለት ላይ ነበር ሲያገለግል የነበረው እና ግርማ አሜሪካ ሀገር ግብጻውያን ጋር ፎቶ እንነሳ ላደናገር ብሎ ነው እንጂ ያን ቪዲዮ የሰራው በፍጹም
እኔ ግብጽ በሄድኩ ጊዜ የግብጽ አባቶች አግኝተውኛል። በጣም እውነት ትልቅ ፍቅር የነበረውን ነገር የአርሲውን ደብዳቤ ይዤ እያንዳንዱን ነገር እንግዲህ የመጀመሪያ ቀን የተጓዝኩት የአባ መቃርስ ገዳም ነው እና እያንዳንዱ አባ ጳውሊ፣ እንጦስ፣ ሚናስ ሁሉም ጋር ያን ደብዳቤ ሰጥቻለሁ። እንዲጸልዩልን አስቀምጠናል። በክብርም ሰጥተናል። ቪዲዮዎች አሳይቻለሁ። ቤተክርስቲያንን መከራ ማለት ነው። የሚገርማችሁ ጉስቋም ላይ የነበራችሁ ሰዎች ካላችሁ እንግዲህ እዛ ወደ 1500 አባቶች ናቸው ያሉት። የምሳ ግብዣ እዛ ተደርጎልናል። ስፔሻሊ ደግሞ ኤርትራዊ አባት መተው ብዙ ነገር ስጦታ ሁሉ ሰጥተውኛል። አንድ ግን ግብፃዊ አባት ስለኔ ሰምተው መተው መስቀል ሰጡኝ። መስቀል የእጃቸውን መስቀል እንካ ብለው ሰጡኝ። እና አባቴ እኔ ፕሪስት አይደለሁም በጣም አመሰግናለሁ ብዬ መስቀላቸውን ተሳልሜ በጣም አመሰግናለሁ ብዬ ነው የተለየሁት። አያችሁ አሁን እነዚህ ሰዎች በእጃቸው ከያዙት እኮ አልገባቸው። በነገራችን ላይ ከማን እንደተቀበሉትም አያውቁም። እና አሁን ግርማ መስቀል ግብፃውያን ሰጡን ይላል። እኔም ተሰጥቶኝ ነበር፣ እኔ ግን አልቀበልም ነው ያልኩት። በቃ መስቀሉን ተባርኬ ነው የተለየሁት። አሁን አንዳንዶች ለማስታወሻ ምን አለ ብትቀበል ምናምን ትሉኛላችሁ። አይዟችሁ ማስታወሻ የሚባል ነገር የለም። ምክንያቱም ኦቶራይዝድ የሆነ ክህነታቸውን ማክበር ስላለብኝ ማለት ነው። ያ መስቀል የሳቸው ነው። በነገራችን ላይ የኔ አይደለም። የኔ ነጠላ ነው። የኔ ልጅነት ነጠላ ነው። ነበራችሁ በጣም ብዙ ሰው በተከበበበት ያን መስቀል የሰጡኝ ነው ያልኩት። ግርማ ግን ልክ ግብፅ ሄዶ መስቀል እንደተሸለመ አድርጎ እነዚህኞቹ ይነጥቁኛል፣ እነዚህኞቹ ግን መስቀል እንካ ይሉኛል። እኔ ስለማላውቀው ታሪክ ምንም የማውራው ነገር የለም። እኔ ግርማ ዝዋይ ነው የማውቀው። በእውነት ከልቤ ነው የምነግራችሁ። ጥንቅቅ አድርጌ ነው የማውቀው። ዝም ብዬ አልናገርም። ጥንቅቅ አድርጌ ያው የዝዋይ ልጆች ካላችሁ መናገር ትችላላችሁ። ሙስሊም ሆቴል ስትሰራ እሱም በደንብ ራስ ጠጅ ቤት ጠጅ ሲቀዳ እኔ ግርማ መስቀል ጨብጦ ያየሁት የዛሬ 10 ዓመት ነው። በደንብ እንተዋወቃለን። ምስሪ ስንተኛ ሚስት እንደሆነችም ጠንቅቀን እናውቃለን። ግን ግርማንም ለምኜዋለሁ። ማን ነው ስሙ? ልጃቸውን ለምኜዋለሁ። ኃይለ ኢየሱስን ኃይለ መለኮትን አስነብባቸዋለሁ። እኛ የግርማ ጥምቀት የዘላለም ሕይወት የምታሰጥ ጥምቀት ነች ብሎ ሲያስተምራለ የዛሬ ወር አይሞላውም። አየው ላሳያችሁ እችላለሁ። አባቴ የሚያጠምቀው ጥምቀት አማናዊቷ የዘላለም ሕይወት የምታሰጥ ጥምቀት ነች ብሎ ያስተምራል። በዚህ ብቻ መወገዝ አለበት ግርማ። በነገራችን ላይ ልጁና ግርማ ማለት ነው። ግን መስቀል ተደፈረ፣ ክህነት ተደፈረ እንጂ እንስማማ ብለውኛል። ግርማ አናግሮኛል። የግርማ ልጅ ቢኒዬ እኔ በጣም ነው የምወደው፣ ደግሞ እወድሃለሁ በሚል ቁማር እኔን ጥሉኝና ቤተክርስቲያንን አክብሩ፣ ስርዓተ ቤተክርስቲያንን አክብሩ፣ የቤተክርስቲያን ትምህርትን አስተምሩ። እኔን ጥሉኝ፣ አትጀንጅኑኝ። በውስጥ ሞቴን እመኛለሁ። ይሄ ወድ ክትፎ በላ ሽሮ በላ ቴንኪው አያውቅም። ስበላ አመስግኜ ስጨርስ አመስግኜ ስንዱ መቤት ቤተክርስቲያን አለችን እና ስለማናውቀው ሰው አናወራም። ስንቃወም በምክንያት ስንደግም ቤተክርስቲያን ትከበር ነው እና ዛሬ ለቤተክርስቲያን የድል ቀን ነው። ወደዳችሁም ጠላችሁ እኚህ ሰው ጠልተን አይደለም። አንቀጽ 15ን ፍትሐ ነገሥቱን በቃለ ዓዋዲውን ብታደርጉ ሪኳየርመንት ውስጥ አይገቡም። እኚህ ሰው የግብፅ አባቶች በ3 ምክንያት ከገዳም ይወጣሉ። በ3 ምክንያት እስቲ ለኢትዮጵያም አባቶች የገባው አባት ማለት ነው። አንደኛ እናት ወይም አባት ከሞተባቸው የግብፅ ቤተክርስቲያን አብራ የምታዘጋጀው ሁሌ ነገር አለ። ገዳማቱ ስትመለከቱ እዛው መቅደስ አለ፣ ሆስፒታል አለ፣ ላይብረሪ አለ፣ እርሻው አለ፣ ምኑ አለ ማለት ነው። አብሮ የሚሄድ ፋብሪካዎች አሉ። የግብፅን ኢኮኖሚ እየነቀነቁ ያሉ ታውቃላችሁ። የኢትዮጵያ የግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት ናቸው።
ትደነቃላችሁ። ለምሳሌ የቅዱስ ሚናስ ገዳም 134 ፋብሪካ አለው። ታምናላችሁ? የግብፅን ኢኮኖሚ ወጥሮ ያዘው እሱ ነው። እያንዳንዱ ገዳማቶችን ልናወራላችሁ እንችላለን። ለቱሪስትነት አልሄድንም ወደ ግብፅ። 1800 አባቶች አሉ እና ሁለተኛ የሚወጣው ከገዳም ከሆስፒታሉ ያለፈ ሕክምና ካለ ሶስተኛ ገዳሙ ማረፊያ ከሌለው መነኮሳት ወጥተው መቀበሪያ ወዳለበት ቦታ ይቀበራሉ። ከዛ ውጪ ጥርሴን ጎረጎረኝ፣ እንትና አክስቴ ልጅ ናፈቀችኝ፣ እንትና ጋር ደርሼ ልምጣ የሚባል ነገር የለም። እንደፈለጉ መዞር አይቻልም። ገዳማዊነት በጣም ኢትዮጵያም ነው ለገባቸው እውነት ነው። ሳያስፈቅዱ የሚወጡ የሉም። አሁን ግን እነዚህ ባህታውያንን የሚሉ መግባት ከጀመሩ ቤተክርስቲያን እኮ ከ90 ቤት በሚሞራችሁ ሳሉ ጴንጤ ቀና ብሎ አያትም። ርዕሰ ባህታዊ ገብረ መስቀል፣ ባህታዊ ገሌ፣ ባህታዊ እንትና ምናምን አጥባቂ ምናምን መጣ የማንም መጫወቻ ልትሆን ሞከረች። ስለዚህ አጥኑ። ስለዚህ እኚህ ሰው በትምህርታቸው በግብራቸው ቤተክርስቲያን ነው። ቅድም 10 ፖይንት እኮ ተነግሯል እኮ አካውንቱ የአምስቱም በራሱ ነው። አስባችሁታል? እስኪ 3 ሚሊዮን እንዳጠቃላይ እስካሁን ድረስ ይሄ ሰውዬ ያወጣው ገንዘብ ስንት እንደሆነ ታውቃላችሁ? ስንት ነው መሰላችሁ? ወደ 9 ሚሊዮን ዶላር ነው። ትንሽ እንደው ጠንከር እናድርገው ብዬ ነው ቢኒዬ። የዚህ እንትኑ ላይ ቃለ ዓዋዲው ላይ የተቀመጠውን በጣም ሲምፕሊ ማንም ሊያገኘው የሚችል እንደው ፍትሐ ነገሥቱ ከራቃችሁ እንኳን እዚህ ጋር እንደምታዩት በክህነት ስራ ለማገልገል ማዕረገ ምንኩስናን ለሚቀበሉ የቤተክርስቲያን አገልጋዮች ይላል። ርዕሱን አይታችሁት ከሆነ በዚህ ላይ ከተራ ቁጥር 1 እስከሚለው ከላይ የተዘረዘረ ነገር አለ። ሁለተኛ መጽሐፍተ መነኮሳትን የሚያውቁና ስርዓተ ገዳምን የሚጠብቁ ይላል። ኦኬ ይሄንን ይሁት። ይሄ በደንብ መጽሐፍተ መነኮሳትን የሚያውቁ ከዛ ስርዓተ ገዳምን የሚጠብቁ አንድ። ሶስተኛ የቤተ ክርስቲያን ትምህርት ያላቸውና ቅዱሳት መጽሐፍትን የተማሩ እኚህን አባት እንግዲህ ይዋቸው በዚህ ማለት ነው። አራተኛ በአርያነታቸውም ሆነ በትምህርታቸው የታወቁና ችሎታ ያላቸው ማዕረገ ምንኩስናና ክህነት ይሰጣቸዋል። ኦኬ ከዛ እስከ ምንኩስና በኋላ ይሄው እዚህ ጋር ከምንኩስና በኋላ ስርዓተ ምንኩስና ሲቀበሉ በገቡት ቃል ኪዳን መሰረት እስከ እድሜያቸው መጨረሻ ድረስ በምንኩስናቸው መጽናት ይኖርባቸዋል። አንድ በመነኮሱበት ገዳም እንደ ስጦታቸውና እንደ ችሎታቸው መጠን አገልግሎት መስጠት ይጠበቅባቸዋል ይላል። ሐመር ውሃ በቋሚነት ከሚያገለግሉበት ገዳም ያለ በቂ ምክንያት ያለ ገዳሙ ፍቃድ ወደ ውጭ መውጣት የተከለከለ ነው። እኛ አባት አሁን ከገዳሙም አልፎ የት ወጥተዋል? አሜሪካ። ከአሜሪካም አልፎ ሌሎችም አውሮፓ ሀገሮችም ጭምር እየሄዱ እነ ዱባይ ምናምን ያው መንሸራሸሪያቸውን የታወቀ ማን ፈቀደላቸው? ማን ከገዳሙ ፍቃድ ውጪ አበሩሃ በልዩ ልዩ ምክንያት ተፈቅዶላቸው ከገዳም ውጪ የሚኖሩ መነኮሳትና መነኮሳይት ስርዓተ ምንኩስናቸውን ጠብቀው ከክፉ ነገር ርቀውና በመልካም ስነ ምግባር ለአካባቢያቸው ሕዝበ ክርስቲያን አርያ መሆን አለባቸው። እሺ ወጡ። አሁን አባ ዮሐንስ ወጡ። በቃ በበቂ ምክንያት ወጡ እንበል። በበቂ ምክንያት ከወጡ በኋላ በልዩ ልዩ ምክንያት ተፈቅዶላቸው ይላል። ተፈቀደላቸው እንበል። ከገዳም ውጭ የሚኖሩ መነኮሳት ግን ምን ይላል? ስርዓተ ምንኩስናቸውን ጠብቀው ከክፉ ነገር ርቀውና በመልካም ስነ ምግባር ለአካባቢያቸው ሕዝበ ክርስቲያን አርያ መሆን አለባቸው ይላል። አንዱ ይሄ ምንድን ነው? ለሀገረ ስብከቱ ሊቀ ጳጳስ መታዘዝ ማለት እኮ አንኝ ሰው አልታዘዝም እያሉ ነው።
ዳላስ ላይ የከለከሉት እኚሁ አባ ብፁዕ አቡነ ቴዎፍሎስ ናቸው። እዛም የከለከሉት እሳቸው ናቸው። እዚያ አልታዘዝም ብለው እዛ መሄድ ማለት እንግዲህ ይሄ ከተቀመጠው ውጪ መሆን ነው። በምንኩስና ስርዓት ለሚኖሩ መነኮሳትና መነኮሳይት ከማይስማማ የሥራ አይነትና መገኘት ከማይገባቸው ቦታ መከልከል ግዴታቸው ነው ይላል። ያያችሁ የምንኩስና ምልክታቸው ነው። ቆባቸውንም ከራሳቸው ላይ እንዳይለይ ማድረግ ይገባቸው። በነገራችን ላይ አሁን አባ ዮሐንስ መናኝ ናቸው መነኩሴ ናቸው? ምንድነው በምን ነው የሚታወቁት? ባህታዊ ቆመሽ ጸጉራቸው እንግዲህ እንደዛ አደገ ሊባል ይችላል። ምንኩስና ከሆነ ግን መላጨት አለባቸው። መነኩሴ ጸጉሩን አያሳድግም በነገራችን። መናኝ ከሆኑ ደግሞ መናኞች ጸጉራቸውን የሚያሳድጉት በምን ኬዝ ነው? ከከተማ ርቀው ጭው ያለ በረሃ ውስጥ ስለሚኖሩ እንጂ ጸጉር ማጎፈር የምንኩስና ምልክት ስለሆነ አይደለም። ግን ጥሙዳን ስለሆኑ ሌትም ቀንም በጸሎት በምን የሚጠመዱ ስለሆነ ከዓለምም ርቀው ስለሚኖሩ ከዛ የተነሳ ነው ጸጉራቸው እንደዛ የሚሆነው። እሳቸው አሪፍ ድሬል እያሰሩ ነው የሚኖሩት እንደሚታይ ነው። ይሄ አንዱ ነውና የማይገባቸው ቦታ መከልከል ግዴታቸው ነው። የምንኩስና ምልክታቸው ነው። ቆባቸውን ከራሳቸው ላይ እንዳልቆ ወዘተርፈ በገጠርም ሆነ በከተማ በሚገኘው ቤተክርስቲያናት በልዩ ልዩ አገልግሎት የተመደቡ መነኮሳት በአኗኗራቸው በአነጋገራቸው ለካህናትና ለምዕመናን መልካም ስነ ምግባር አብነት መሆን ይገባቸዋል። አሁን እኔ ቅዱስ ዮሐንስ ነኝ፣ እኔ ከመጥምቁ ዮሐንስ እበልጣለሁ። አሁን የጥሩ ምግባርነት አይደለም። አባቶችም ደግሞ ሲያዟቸው የሚታዘዙ አይደሉም። ብዙ ነገር እዛ ወንቅሸት እንግዲህ እንደተፈጠረ ይታወቃል። እዚህ ጋር ሳይበቁ በቅቻለሁ ብሎ ከመመጻደቅና ከውዳሴ ከንቱ ርቆ ለመነኮሳት የሚስማማውን ትህትናና ትዕግስትን መያዝ አለባቸው። እኔ ቅዱስ ነኝ እያሉ አይደል? በቃ እኔ ነኝ እኔ ገዳም እኮ እንትን ያልኩት በጣም ብዙ ነገር እያሉ ነው። የመጨረሻው ከመነኮሳት መካከል ተመርጠውና ችሎታቸው ተመዝኖ ስልጣን ባለው የቤተክርስቲያኒቷ አካል ካልተፈቀደ በስተቀር ማስተማርም አይገባቸውም ይላል። አሁን እኚህ ሰው እንግዲህ በምን አይነት መንገድ ማስተማር እንደጀመሩ ትምህርታቸው ራሱ ደግሞ የብዙ አይነት ሕጸጽ ያለበት ትምህርት እንደሆነ ቅድም ቢኒም ሲናገር ነበር። ገብታችሁ ዩቲዩባቸው ላይ የተለቀቁ ግልጽ የሆኑ ትምህርቶች አሉ ማለት ግልጽ የሆኑ ትምህርቶች ሕጸጽ ያለባቸው የቤተክርስቲያን ትምህርት ያልሆኑ እና እነዚህ ነገሮች እንኳን ቢያንስ እንደ ምእመን እንደ ኦርቶዶክሳዊ ይሄው ቃለ ዓዋዲው ይሄ በጣም የትኛው ምእመን ሊኖረው የሚገባ ስለሆነ እነዚህ ነገሮች በቤታቸው ያዙ፣ እወቁ። አንዳንድ ሰዎች ዝም ብለው በጭፍንነት ሲሳደቡ ወይም ደግሞ በሌላ መንገድ ሲተረጉሙ ስለምናይ ነውና አጠንክረን አሁንም መልሼ የምናገረው ከግለሰባዊ ሰዎችን ከመደገፍ የሆኑ ሰዎችን ከመከተል ውጡ። ቤተክርስቲያንን ግን ተከተሉ። የቤተክርስቲያንን ትምህርት ሕጓን ስርዓቷን እወቁ። ሁላችንም ቤተክርስቲያንን የምንከተል እንንትናን አይደለም የምንከተለው። በቃ ሰዎች ይስታሉ በአንድም በሌላ መንገድ ሲስቱ አብረን ገደል አንገባ። ቤተክርስቲያንን የሚከተል ግን ሰዎችንና ቤተክርስቲያኒቷን ለይቶ ያያል ማለት ነውና ይሄን እንደው አጠንክራችሁ ለማለት ነው። ቢንዬ በድጋሚ እንትን ያልኩት እግዚአብሔር ይስጥልኝ። ዮሐንስ እንግዲህ በትክክለኛ ስማቸው ማን ነበር ስማቸው ጓደኛሽ? ደርሶ ቢሆነኝ አቶ ደርሶ ቢሆነኝ ቁጭ አድርገው ቆባቸውን በሰላም ቢኖሩ ጥሩ ነው እና እርግጥ እንደ ዳላስ አይሆንም። ካሊፎርኒያ እንደ ዳላስ እንደማይሆን አውቃለሁ። እና ለሌሎቻችሁም እንግዲህ አጭር ነገር ትዝብት ነው ትርፉ እንላለን። ቤተክርስቲያን ሾማ ቢሆን ኖሮ ዛሬ እንኳን አደረሳችሁ ምናምን እንኳን ደስ አላችሁ ምናምን ነበር የምትባባሉት። ስታወግዝም ማመስገን አለባችሁ። ቤተክርስቲያን ስታወግዝም ማመስገን አለባችሁ። አንተም እኮ ከደርሶ እኮ ነው ሄደ እዛ የገባው እስራኤል ከደርሶ እኮ ነው እዛ ወይም ከግርማ ወይም ከደርሶ ነው እዛ ሄደ ገባው።
እና ቤተክርስቲያን ስትሾም ብቻ ሳይሆን ስታወግዝም ማመስገን አለባችሁ። እና እንደዛ ነው። እሺ አዶሊሲ እንኳን ደህና መጣሽ። ዝማሬ ያሰሚን እና እንጨርስ። እሺ እንኳን ደህና ቆያችሁ። እንዴት ዋላችሁ? እንዴት ናችሁ? ሰላም ብያለሁ ሁላችሁንም። እግዚአብሔር ይመስገን። ሳትጠመቂ ተወገዙብሽ። አልሰማው ነበር ቢኒ። ተመስገን። እንደዚህ እግዚአብሔር ይመስገን። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሥላሴ ስም አምኜ እዘምራለሁ። ዝናውን ሰምቼ ፈለኩት ከሾላ ላይ ሆኜ አየሁት። ካንተ ጋር ነኝ አለኝ መድኃኒቴ፣ ዛሬስ መዳን ሆነልኝ ለቤቴ። ዝናውን ሰምቼ ፈለኩት ከሾላ ላይ ሆኜ አየሁት። ካንተ ጋር ነኝ አለኝ መድኃኒቴ፣ ዛሬስ መዳን ሆነልኝ ለቤቴ። የረከሰው ቤቴን ጌታዬ ሳይንቀው ጨለማውን ገፍቶ ብርሃን አደረገ። ለገናና ክብሩ ለእርሱ ተንበርክኬ ዛሬ ተለወጠ ጎስቋላ ሕይወቴ። ዝናውን ሰምቼ ፈለኩት ከሾላ ላይ ሆኜ አየሁት። ካንተ ጋር ነኝ አለኝ መድኃኒቴ፣ ዛሬስ መዳን ሆነልኝ ለቤቴ። እንደምን ወደደኝ ምን አግኝቶ ከኔ፣ ሕይወት ያደፈ ነው የገባው ኩነኔ። እርሱ ግን ጎበኘኝ በማዳን አዋጁ፣ ስሙን አተመብኝ አደረገኝ ልጁ። ዝናውን ሰምቼ ፈለኩት ከሾላ ላይ ሆኜ አየሁት። ካንተ ጋር ነኝ አለኝ መድኃኒቴ፣ ዛሬስ ሆኖልኝ ለቤቴ። አለኝ እኩሌታ እሰጣለሁ፣ የበደልኩትን ሰው በጥፍ እክሳለሁ። ያንተ ካደረገኝ ያንተ ነኝ ብያለሁ፣ ንገስብኝ አምላክ እገዛልሃለሁ። ዝናውን ሰምቼ ፈለኩት በሾላ ላይ ሆኜ አየሁት። ካንተ ጋር ነኝ አለኝ መድኃኒቴ፣ ዛሬስ መዳን ሆነልኝ ለቤቴ። የአብርሃም አምላክ የእስራኤል መና፣ የጠፋ ሊፈልግ ሊያድን መጥቷልና። እኔንም ጎበኘኝ በማዳኑ ጥሪ፣ ወሮታውን ክፈይ ነፍሴ ሆይ ዘምሪ። ዝናውን ሰምቼ ፈለኩት በሾላ ላይ ሆኜ አየሁት። ካንተ ጋር ነኝ አለኝ መድኃኒቴ፣ ዛሬስ መዳን ሆነልኝ ለቤቴ። ዝናውን ሰምቼ ፈለኩት ከሾላ ላይ ሆኜ አየሁት። ካንተ ጋር ነኝ አለኝ መድኃኒቴ፣ ዛሬስ መዳን ሆነልኝ ለቤቴ። ዝማሬያችን ይቀበልልን። እግዚአብሔር ያክብርልኝ ቢንዬ።
ዝማሬ መላእክት ያሰማልን እህታለም ዝማሬ መላእክት ያሰማልን ዝማሬ መላእክት ያሰማልን። ምናልባት ትንሽ ነገር እናሳያችሁ ስለዚህ ሰውዬ ሼር ኮፒ ሊንክ አድርጉ ስንቃወም በምክንያት ስላለበት። በዚህ አጋጣሚ አቡዳቢ ያላችሁ ወንድም እህቶቻችን እንዲሁም በሌላ ሀገር ያላችሁ ሰው መርዳት የሚያስደስታችሁ እኔ አላቃትም እችትን እንዳልኳችሁ ሰውን ለመርዳት የገሌ ደጋፊ ነሽ የገሌ ተከታይ ነሽ እምነትሽ ይሄ ነው እንደዚህ ነው የሚል ነገር ሰው ለመርዳት ሰው መሆን በቂ ነውና እዚህ ጋር የምታዩት MA 8858 ያው የጻፈችልኝ መልእክቶች ነበሩ ትላንትና እንዳልኳችሁ ወደ 1000 ምናምን መልእክቶች ገብቼ ያየው ነበር የሚያስደስቱ ዜናዎች እንዳየው ከ30 ዓመት በኋላ ወደ ቅድስት ቤተክርስቲያን የተጨመረ ሰው እንዳነበሩ እግዚአብሔር ይመስገን እኔና ባለቤቴ ወደ ቅድስት ቤተክርስቲያን ተመለስን መሰል ነገሮች እንዳየው ሁሉ ደግሞ የዚች ልጅን መልእክት አይቼ ነበር በችግር ውስጥና በምሬት ውስጥ ነው ያለችው አቡዳቢ ጥሩ ነገር ላይ አይደለም ያለችው አቡዳቢ ነበርኩ አይቼዋለሁ ብዙዎች እህቶቻችን በተለያየ ችግር ውስጥ ነው ያሉት እና ይመስለኛል ዛሬ ደግሞ ምንድነው ያለች ፍቃዷም እንዳልታደሰ እየነገረች ነው ዋና ግን መሽሩፍ ስራ የምታገኙላት አቡዳቢ ያላችሁ ወንድሞች ካላችሁ የሆቴሉንም ስልክ ስላገኘሽልኝ አመሰግናለሁ ምናልባት እደውላለሁ ነገ እና ሰው መርዳት ፈልጋለሁ ዛሬ የምትሉ ሰዎች ሰው መርዳት ፈልጋለሁ ዛሬ የምትሉ ሰዎች ምክንያቱም ሐዋርያው ቅዱስ ጴጥሮስ በ9 ሰዓት ወደ መቅደስ በሚሄዱ ሰዓት አንድ ሰው ነበር ብርና ወርቅ የለንም ግን በጌታ በኢየሱስ ክርስቶስ ተመለስና ተመላለስ እና ብርና ወርቅ አለኝ ትንሽ ነገር አለኝ $20 አለኝ $30 አለኝ $40 አለኝ ለእቴ የሚሆን $20 አለኝ ለረዳት ፈቃደኛ ነኝ እኔ እውነት የምነግራችሁ እዚህ ሀገር እንኳን የዚህ ሀገርን ገንዘብ ለማወቅ በጣም ቸገር ነበር ሰውም ያውቃል ቢጫ ቀይ ምናምን እያልኩ ነበር የምጠራው ማለት ነው የዱባይ ብር ትዝም አይለኝም አሁን ይሄው እግዚአብሔር ፍቶኛ የምነግራችሁ ከለር ሁሉ ትዝ አይለኝም ማለት ነው እና ስለዚህ ምናልባት የዛ ሀገርም ያላችሁ ወንድሞች ካላችሁ እህታችሁ መርዳት የምትፈልጉ እዚህ ጋር የማምላክ ወላዲተ አምላክን ምስለ ፍቁር ወልዳ በመቅደሱ ላይ ማናጣው ሲከፈት መቅደሱ ቅድስቱ ሲከፈት ቅድስተ ቅዱሳን ልባችን ትርክክ የሚል ቃል ስጋውን የሚለው እውነትን የምናየው ምስለ ፍቁር ወልዳን ያደረገችው እህት ነች እና ልትረዷት የምትፈልጉ ወንድሞች ካላችሁ ብዙ አንዳንድ ጊዜ ሰው የሆነ ነገር ከሆነ በኋላ ነው የምናለቅሰው ወይኔ ምናምን ልትሉ ትችላላችሁና ምሬት ነበር የምትናገረው እህታችንን ለማጽናናት ሞክሬያለሁ በእውነት ለመናገር ገንዘብ ቢኖረኝ እረዳታለሁ ገንዘብ የለኝም ቢኖረኝ እረዳታለሁ እናንተንም አልጠይቅም እግዚአብሔር ፍቶኝ ነው የምነግራችሁ ስለዚህ የምትችሉ ሰዎች አለን ከጎንሽ በሏት በውስጥ አናግሯት የቻላችሁትን $10 ሆነ $20 ለግሷት ይኸው ዮሐንስም እየተመለከትከ ሊሆን ይችላል ይሄ እሷን ለመርዳት ሰው ነው መሆን ነው በቂ እና እነዚህ ሰዎች ይነጥቋቸዋል እንጂ አይሰጧችሁም በነገራችን ላይ ይነጥቋቸዋል እንጂ አይሰጧችሁም እና ይሄ ነው አንዳንድ መረጃ ዛሬ ስለተወገዘው ሰው አናግሪያታ በውስጥ አናግሪያት ጎሽ አንቺም ሀብታም እኮ ነሽ ሀብታም ነሽ ለማያውቅሽ ከጆቢራው ስንት ነገር እየተቀበልሽ እሺ ይሄ ነው ጥቂት መረጃ ላሳያችሁ ፈቃደኛ የሆናችሁ ወንድሞች ካላችሁ እንደው ቪኒዝም ብለን ነው ሰው ቅድም እንግዲህ 10ን የቤተክርስቲያን ነገር አንስቻለሁ ይሄ ሰውዬ ዛሬ በጃንዋሪ 24 2023 ላይ በኢኦቲሲ ላይ የምታገኙት ነገር አለ
በኢኦቲሲ ላይ የምታገኙት ነገር አለ እና የዚህ ሰው የቃለ ምልልስ ቅድም እንዳሳየዋችሁ በመጀመሪያ የትምህርት ዝቅጠት እንዳለበት ትምህርት ማቃናት እንዳለበት ተነግሮታል። ቤተክርስቲያን ንብረቱም ሀብቱም እንዳለ በራሱ ስም እንደነበረ ተነግሮታል ከአስሩ ነገሮች። ሶስተኛ የቤተክርስቲያን ወጪና ገቢ ደረሰኞች በራሱ በስሙ ነው የነበረው። ይህንንም ዝም ብሎ በህገ ወጥ በጨዲድ ነበረ የሚያደርገው። ህጋዊ ቤተክርስቲያን የተከተሉ ሞዴሎች እና የገቢና የወጪ ደረሰኞች ተጠቀም የሚለው ሶስተኛው። አራተኛ ቡድን አለው፣ በህቡ የተደራጀ ቡድን አለው፣ ማህበረ በኩራት የሚባል ይሄ ህገወጥ ነው፣ አውጡ ተብሏል እና ይሄን ህብረት አስቁሙ ተብሏል። አራተኛ በገዳም ውስጥ በቤተክርስቲያን ስርዓት የማይኖሩ ሰዎች አሉ። እነዚህ የማይኖሩ ሰዎችን በስርዓት የማይኖሩ ገዳማውያን ያልሆኑ ሰዎች ይውጡ የሚል ትእዛዝ ሰጥቷል። ስድስተኛ ራሳቸው እኚህ ሰው የሚኖሩበት አኗኗር ከቤተክርስቲያን በቃለ ዓዋዲ አንቀጽ 15 ውጪ ስለሆነ በቃለ ዓዋዲው አንቀጽ 15 መሰረት ይኑሩ ተብሎ ታዘው ነበረ። ከዛ ሰባተኛ ገንዘብ እንደፈለጉ ነው እያነሱ የሚሰጡት እና ይሄንንም አቁሙ ተብለዋል። ስምንተኛ ቤተክርስቲያን ውስጥ በስርዓተ አበው ወይም የገዳማዊ አኗኗርና ስርዓት ስለሌለ በስርዓተ አበው በአባቶች በትክክለኛው መንገድ ማለት ዳቤ እንጂ ክትፎ እንዳይሆን መሰል ነገሮች በትምህርትም በምንም መስተካከል አለበት ተብሏል። ስምንተኛ ዘጠነኛ የገዳም መምህራን የሉም። ዝም ብለው በዘመድ የገቡ ምስኪኖች ናቸው ያሉት እና መምህራን መግባት አለባቸው ተብሏል። መምህራን ነው የተባለው በግልጽ። ከዛ መጨረሻ በስሞት የተከፈተውን የግል አካውንቶ በሴቶች በጓደኞቹት በውሽማዎች በሚስቶቹት የተከፈተውን በሊቀ ጳጳሱ ትእዛዝ በትክክለኛው መንገድ አድርጉ ተብለው አልፈርምም። ምን አባታችሁ ታመጣላችሁ? እኔ ማኑፍ ጋድ ወዶ በሰጠኝ ምዕመኔ በኢንቨስተርነቴ ምን አገባችሁ ብለው ነው ግልጹንም ነግራችሁ ወደ አሜሪካ ሄደው በሰሊጥ ንግድ አድርገው ኢንቨስትመንት ፈቃዳቸውን አሁን ቀጥ እያሳያችኋለሁ ይሄን ነገር አድርገው በግልጽ አማርኛ ብሩን አሽሽተው ከ9 ሚሊዮን ዶላር በላይ እንግዲህ በአሜሪካ ብቻ ህንፃ ገዝተዋል። የራሳቸውን ገዝተዋል። በቱርክም እንደዚሁ ገዝተዋል። እኚህ ሰው እንግዲህ በፍርድ ቤት አንደኛው የገዛ ልጃቸው ተከራክራ ባህር ዳር ላይ ቤት እንደወሰደች ታውቃላችሁ። እና ልጅ አላቸው ማለት ነው። ልጆች ናቸው ያሉ። በጣም በልጆችም ተባርከዋል፣ በመንፈሳዊም በስጋዊ ልጆችም ተባርከዋል። ስለዚህ ይሄን ካልኳችሁ ጥቂት ለምሳሌ የኢንቨስትመንት ላይሰንሱ ምን ይላል የሚለውን ላሳያችሁና ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌ ምኖሪልኝ ሰላምሽ ከፍ ይበልልኝ